ሐሰተኛው መሲህ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይጠሩታል። ማንን? ያን መጨረሻ ዘመን ላይ የሚነሳው መሲሁን ማለት ነው። ሐሰተኛው መሲህ ብሎ ይጠሩታል። ለምንድን ነው ሐሰተኛ ብለው መለየት ያስፈልጋቸው ነብዩ ሰለላሁ ዐለይሂ ወሰለም? ምክንያቱም እውነተኛው መሲህ ስላለ ነው። እውነተኛው መሲህ ማን ነው ከተባለ የድንግል ማርያም ልጅ ያ ነው። እውነተኛው መሲህ እርሱ ነው። ከዛ እንዲለይ ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ያ ግን ሐሰተኛው መሲህ ነው ብሎ ገለጹት። ይባላል አይደል? ሐሰተኛ የሚለው የተጨመረበት እውነተኛ ሌላ መሲህ ስላለ ነው። እንግዲህ አይሁዲዎች ናቸው መጀመሪያ የሚቀበሉት። የሚገርማቸው ስለ ሐሰተኛው መሲህ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም አይሁዲዎች እስከ ዘመኑ ፍጻሜ ድረስ መሲሁ አልመጣም ብለው እንደሚጠብቁ ነግረውናል። ነብዩ ሰለላሁ ዐለይሂ ወሰለም መሲሁ ይመጣልናል ብለው እየጠበቁ ነው። አሁንም እየጠበቁ ነው። እውነተኛው መሲህ መጥቶላቸው አንቀበልም ብለዋል። ተመልከቱ፣ ኢሳ ዐለይሂ ሰላም። ነገር ግን እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብለው ይጠብቃሉ አይሁዲዎች። ከዚያ ልክ ሲነሳ ጊዜ ደጃል ሐሰተኛው መሲህም ሲነሳ ለኛ ቃል የተገባው መሲህ ይሄ ነው ብለው አምነው ይቀበሉታል አይሁዶች። እዛን ያሉ ማስረጃ قال النبي صلى الله عليه وسلم يخرج الدجال من أرض خراسان فيتبعه 70,000 يهودي وعلى رؤوسهم الطيالس. نبي صلى الله عليه وسلم من قالوا የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ከኹራሳን ሀገር ይነሳል አሉ። ዛሬ ላይ ኢራን ተብላ ከምትጠራው ማለት ነው። ከዛች ሀገር ይነሳል። የዛኔም 70,000 አይሁዲዎች ይከተሉታል። በራሳቸው ላይ የጦር ልብስ አላቸው አሉ። ታል እንደዚህ ወታደሮች የሆነች ብረት ነገር ራሳቸው ላይ የሚያደርጓት ያችን ገለጹ ነብዩ ሰለላሁ ዐለይሂ ወሰለም። ሰራዊት ሆኖ እንደሚከተሉት ለመግለጽ ነው ነብዩ ሰለላሁ ዐለይሂ ወሰለም። እና አይሁዲዎች እንደመጣ በቃ ለኛ ቃል የተገባው መሲህ ነው ይላሉ። ለምን እውነተኛውን መሲህ ሳይቀበሉ ቀሩ? ያኛውን ግን ለምን ተቀበሉት? ምክንያቱም ያ በሚነሳ ጊዜ እኔ የዓለም ገዢ ነኝ ብሎ ነው የሚነሳላቸው። አይሁዲዎች ሲጠብቁ የነበረው ምን አይነት መሲህ እንደሆነ ታውቃላችሁ? ካሉበት ቅኝ ግዛት ነፃ አውጥቷቸው እንደቀደሙት እንደለመዱት እንደነ ሙሴና እንደነ ሰለሞን እንደነ ዳዊት ንግስናን የሚያቆናጥጣቸውን መሲህ ነበር የጠበቁት። ምድራዊ መንግስትን የሚያቆናጥጣቸውን ነበር የፈለጉት። የማርያም ልጅ ግን ዒሳ ሲመጣ ጊዜ ስለ ምድራዊ ስልጣን አልነበር የሚያወራቸው፣ ስለ ሰማያዊ ስልጣን ነበር። ለምን ይመስላችኋል? ዝም ብሎ በከንቱ አይደለም በመንግስተ ሰማያት እያለ ሲገልጽላቸው የነበረው በሰማይ ላይ ስለሚወርሱት ዓለም ነው በደጋግሞ የሚነግራቸው። እርሱ ስለ ምድራዊ ስልጣን ሊሰብካቸው አልበጣም ነበር። እነሱ ግን ሲጠብቁ የነበሩት እንደለመዱት እንደነ ሙሴ እንደነ ዳዊት እንደነ ሳሙኤል ይሄንን ምድራዊ ስልጣንን የሚያቆናጥጧቸውና የበላይ የሚያደርጓቸውን ነበር። ሲያዩት መሲሁ ስለ ቀጣይ ዓለም ብቻ ነው የሚሰብካቸው። አንተ ነህ ቃል የተገባህ፣ አንተ ነህ ክርስቶስ፣ አንተ ነህ መሲሁ እያሉ ይሳለቁበት ሁላ ነበረ። አላህ በቁርአን ላይ ወቀውሊሂም ቢና ቀተልነ አልመሲህ ክርስቶስ እያሉ ሲሳለቁበት እንደነበር ሁሉ ይነግረናል። አያችሁ አይደል? መጨረሻው እንደገና እሱን አንቀበልም አሉ። አምላክ አላህ ሱብሓነሁ ወተዓላ አዳነው። ሊገሉትና ሊሰቅሉት ሁሉ ፈለጉ። አምላክ አላህ ነገረው። ወመከሩ አለ፣ በእርሱም ላይ ተንኮልና ሴራን ሰሩበት አለ። ወመከረ አላህ፣ እኔ ደግሞ ተንኮልና ሴራቸውን የማውቅ ነኝና ያንን ተንኮላቸውን አከሸፍኩባቸው እያለ ተናገረ። ወላሁ ኸይሩል ማኪሪን፣ እኔ የተንኮለኞችን ተንኮል የማውቅና የማከሽፍ የሆንኩኝ አምላክ ነኝና እያለ ተናገረ አላህ። ከዚያ ለዒሳ ነገረው። ኢዝ ቃለ አላሁ ያ ዒሳ፣ አንተ ዒሳ ሆይ አለው ኢኒ ሙተወፊከ ወራፊዑከ፣ እኔ ልወስድህ ነው ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነለዚነ ከፈሩ፣ ከነዚያ ከካዱትም ከይሁዳውያኖች ላድንህ ነው አለው። ላነጻህ ነው ላጠራህ ነው አለው። ስለዚህ መሲሁ ዒሳ ዓለይሂ ሰላምን አላህ አነሳው። የዘመኑ ፍጻሜ ከመድረሱ በፊትም ዳግም ወደ ምድር ያወርደዋል። ያ ሐሰተኛው መሲህ ልክ አይሁዶች የዘመኑ ፍጻሜ ሲቀበሉትና አብረው ከሱ ጋር ዓለምን ሲዞሩ የዛኔ እውነተኛው መሲህ ይወርዳል ከሰማይ። ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ፣ የዘመኑ ፍጻሜ ከመድረሱ በፊት የማርያም ልጅ ከሰማይ ይወርዳል። በሚወርድም ጊዜ በመላእክቶች ታጅቦ ነው የሚወርደው። በመላእክት አጅበውት ይወርዳሉ ዒሳ ዓለይሂ ሰላም። ከዚያ በኋላ ይወርዳል። ያንን ሐሰተኛውን መሲህ ይገለዋል። ሐሰተኛውን መሲህ ይገድለዋል። ገብታችኋል? ይሄን የሚያው ሲወርድ ጊዜ በምስራቅ ደማስቆ ይወርዳል። ከዚያ በኋላ ወደ ኢየሩሳሌም ቀጥታ ይመጣል። ወደ ኢየሩሳሌም ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ወደ ቤተል መቅደስ። ከዛ ቤተ መቅደስ ማለት ነው። እዛ ይመጣል። እናንተም ልትሰግዱ ስትሉ ይደርስባቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛን ልክ ኢቃም እንደተደረገ ምናምን ይደርሳል። ልክ በጊዜው ያለው መሪያችሁም
ተቀደም ያ ዒሳ ወሰሊ ቢና ይለዋል። አንተ ዒሳ ሆይ ተቀድመህ ሂድና ስግደን ይለዋል። ኢነሁ ቂመት ለኩም ብሎ ይመልስላቸዋል አሉ። እርሱ ለእናንተ ነው ኢቃም የተደረገው፣ ስለዚህ እናንተ አሰግዱ ይላቸዋል። ከእናንተ አንዳቸውም ታሰግዳላቸዋል። የሚገርማችሁ ይህንን ትንቢት እየነገሩን እያሉ ስለ ወደፊቱ ስለ መሲሁ ስለመምጣት መልሰው ስለ ራሳቸው ጉዳይ ይዘው አስገቡና ምን አሉ? መን አድረከ ሚንኩም ዒሳ ብን መርየም ፈሊየቅረሁ ሚኒ የሰላም አሉ። አደራ የዛኔ ከእናንተ ማርያምን ልጅ መሲሁን የሚያገኝ የእኔን ሰላምታ ያድርስለት ብለው ተናገሩ። ወሃዛ የዱሉ ዐላ መሐበቲህ ምን ያክል እንደሚወዱት ያሳያል። ይመጣል በመካከላችሁ መሲሁ ብለው ትንቢትን ሲነግሩን ጊዜ አደራ የእኛ ነቢይ ሰላም ብለውሃል ብላችሁ የዛኔ ማድረሱለት ከእኔ ብለው ተናግረዋል። ሁሉም ትውልድ ይጠብቃል። መሲሁ በሚመጣ ጊዜ የእኛ ነቢይ ሰላም ብለውሃል ብለው ሊያደርስ ይሄን ቃል በትንቢታቸው ላይ ከሰፈረው መካከል አንደኛ ይሄ ነው። መጨረሻ ላይ ልክ ከሰገደ በኋላ ሰዎችን ሰግደው እንደጨረሱ ቀጥታ ይወጣል መሲሁ። ቀጣይ ስራው ምንድነው? ያን ሐሰተኛውን መሲህ ማጥፋት ነው ከምድር ገጽ ላይ። መሲሁ ዒሳ አለይሂ ሰላም ልክ እንደወጣ ፊት ለፊት ይገናኛሉ። ከቤተል መቅደስ ከቤተ መቅደስ ኢየሩሳሌም ከሚገኘው ከዛ እየወጣ እያለ ሐሰተኛው መሲህ ወደ እርሱ እየመጣ ይገናኛሉ ፊት ለፊት። ነቢይ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ልክ እንዳየውም ያውቀዋል አሉ። ሁለቱም ይታወቃሉ። ፈየህሩብ ለማምለጥ ይሞክራል ሐሰተኛው መሲህ አሉ። يتبعه ዒሳም ይከተለዋል አሉ። ويقول له لا تهرب مني إن لي ضربة عليك እኔ በአንተ ላይ አንዲት ለምታለችኝ የተወሰነችልኝ ከዛች ልታመልጥ አትችልም ይለዋል። ከዛም ይከተለዋል። ፈየድሪቡሃ ለነብዩ ሰለላሁ ዐለይሂ ወሰለም አንዲት ምት ይመታዋል፣ ይገለዋል። ከዛ በፊት ግን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? وعندما يراه يذوب كما يذوب البلح عندما يضع في الماء ሐሰተኛው መሲህ እውነተኛውን መሲህ በሚያዩ ጊዜ ይቀልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ ጨው ውሃ ውስጥ ሲገባ እንደሚቀልጠው አሉ። ተመልከቱ። ለምን? መሲሁ ከሰማይ በሚወርድ ጊዜ ሌላ አዲስ ተአምራቶችን ይዞ ይመጣል። ከአላህ ይሰጠዋል። ምንድን ከተባለ ጠላትን በአይኑ በማየት ብቻ የማቅለጥን ተአምር ይሰጣል። የሚደንቅ ነው ወላሂ። ማንም ጠላት እርሱን ቀርቦ ጫፉን እንዳይነካው አላህ ሱብሓነሁ ወተዓላ ምን አድርጎለት ነው የሚለው? አይኑ በማየት ብቻ ያቀልጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ትንቢት ላይ ሲናገሩ ወለው ተረከሁ ለዛብ አሉ። መሲሁ ዝም ብሎ በማየት ብቻ ቢቆይ ኑሮ እያየው ይቀልጥና ይጨርሰው ነበር አሉ። ተመልከቱ። ወለው ተረከሁ ለዛብ ዝም ብሎ ቢተወው ኑሮ ይቀልጥ ነበር፣ ግን በእጁ እንዲጠፋ ተወስኗልና ተከትሎ መሲሁ አንዲት ምት ብቻ መጥቶ ይገለዋል አሉ። መሲሁ ዒሳ አለይሂ ሰላምን ማንም ጫፉን እንዲነካው አያደርግም መምለክ አላህ ሱብሓነሁ ወተዓላ። ዛኔም ሲመጣ ጊዜ ይህን ተአምር ድንቅ ተአምር ሰጥቶት ነው የሚመጣው። የአይኑ እይታ ብቻ ጠላትን በማየት እንዲህ እያየ ነው እዛ ከጎን እንደዚህ ቅልጥልጥ ያደርጋቸዋል። ያ ብቻ አይደለም፣ ሌላም ተአምር ይሰጠዋል። ከዛልክ ልክ እንዲሁ ከአፉ የሚወጣው የአፉ ትንፋሽ እሱም ለጠላት እሳት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከአፉ የሚወጣውን ትንፋሽ የ100 እርምጃ ያክልንም ይርቃል ይሄዳል አሉ። እኛ ለምሳሌ ብንተነፍስ አንድ ስንዝር የምትርቅ አይመስለኝም ሁላ እያወራህ ማለት ነው። የሱ ግን 100 እርምጃ ሁሉ ይመራቃለው። ያም ትንፋሹ ጠላትን የሚያጠፋ ነው አሉ። ዝም ብሎ የሚመለስ አይደለም። ይሄ ሁሉ እንክብካቤ ለምንድን ነው? መሲሁ ዒሳ አለይሂ ሰላምን አላህ ሱብሓነሁ ወተዓላ ስለሚወደው ይጠብቀዋል። ለጠላት አሳልፎ አይሰጠውም። ይፈቻል አይደል? አልተገደለም፣ አልተሰቀለም። ወደ ማንም ጫፉን እንዲነካ አላህ ሱብሓነሁ ወተዓላ ይህ ነው። እሺ ጥያቄ አለ ቀጥታ አሎ ኦኬ፣ ሰላም ላንተ ይሁን። እሱ ሰላም ጸጋና ሰላም ይብዛልህ ፓስተር። ኦኬ፣ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም ይላል። እንድንድንበት ዘንድ የተሰጠን ስም የኢየሱስ ክርስቶስ ስም ነው። በሌላ በማንም የለም ማለት በሌላ በማንም የለም ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ኢየሱስ ክርስቶስ አድነኝ የሚለው አምላክ ነው። ለራሱ ራሱን ማዳን የማይችል ማድረግ ይችላል።
አሁን አንተ መዳን የምትችለው ኢየሱስ ክርስቶስን በማመን ነው እንጂ ባለማመን አትችልም እኮ። ሰማን ይወድማል ብለህ ያመጣው አካል ራሱን ማዳን አይችልም። አንደኛ እሱን ታምናለህ ወይ? ኢየሱስ ክርስቶስ አድነኝ እያለ የሚለምነው አምላክ ነበረ ወይስ አልነበረም? ይኸውልህ ኢየሱስ ክርስቶስን አንተ በማመን አንተ ኃጢአተኛ ነህ ወይስ ንጹህ ሰው ነህ? ሰማን። እሱን እኮ አልኩህ። አትሰማም እንዴ? ቃሉን እያነበብኩልህ ለምን አትሰማም? ኢየሱስ ክርስቶስ ምን አለ? አድነኝ እያለ የሚለምነው አምላክ እንደነበረው ይናገራል እያልኩ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ አባት ሆይ ነፍሴ ታውቃለች፣ በአንክሪ ሰዓት አድነኝ እያለ የሚለምነው አምላክ ነበረው። አድነኝ እያለ የሚለምነው ማን ነው? የሚለምነውስ ማን ነው? መልስ። ከዛ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ያለው ለአብ ለሰው ልጆች ለቤዛነት ነው። በጣም ጥሩ። አድነኝ እያለ እየተናገረ ያለው ማን ነው? አምላክ ነው፣ እግዚአብሔር ነው። ማን ነው ባይ አድነኝ የሚለው ማን ነው? ኢየሱስ ነው አይደል? የኔ ፈቃድ ሳይሆን ያንተ ይሁን ያለው ለሰው ልጆች ለቤዛነት ነው አይደል? እንመጣለን። እሺ አንተ እምነት ነው። ነገር ግን እዚህ ቦታ ላይ አድነኝ እያለ እየለመነ ያለው ማን ነው? ኢየሱስ ክርስቶስ። ማንን ነው አድነኝ እያለ ያለው? አምላኩን ነው አይደል? ለኢየሱስ አምላክ እንዳለው ታውቃለህ አይደል? ጌታ ያን ለምንድን ነው የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ያለው? ለሰው ልጆች ለቤዛነት አይደለም ወይ ነው? ወደ ፈቃዱ እንሄዳለን፣ ችግር የለም። አድነኝ የሚለው ማን ነው? አድነኝ እየተባለ የሚለመነው ማን ነው? አድነኝ የሚለው ኢየሱስ ነው አይደል? አድነኝ እያለ የሚለመነው ደግሞ ማን ነው? እግዚአብሔር ነው። ይባል አይደል? ያ ነው። አሁን መዳን በሌላ በማንም የለም እያልክ የተናገርከውን ጥቅስ ላስረዳህ ስሉ መረዳት ትፈልጋለህ ፓስተር? ይኸውልህ በሌላ በማንም የለም ማለት አንተ መዳን በሌላ በማንም የለም ማለት በቃ ሌላ አካል ለሌላ አካል የመዳን መንገዱን እንዲናገር ለማንም እኮ አልተፈቀደም። ስለዚህ ኢየሱስ ክርስቶስን በማመን ብቻ ነው መዳን የሚቻለው። አየህ? ስለዚህ እሱ አዳኝ ነው እያልክ ነው አይደል? ለማጭሩ ፓስተር፣ አዎ አዳኝ ነው ኢየሱስ ክርስቶስ። ስለዚህ ሌላ እየሰማሁ ነው። በጣም ጥሩ። ኢየሱስ ክርስቶስን መድኃኒት ወይንም አዳኝ ያደረገው ማን ነው? አምላኩ ነው ወይንስ በራሱ ነው መድኃኒት የሆነውና የሚያድነው? በራሱ ነው የሚያድነው። በራሱ አምላኩ ነው ይሄን ስልጣን የሰጠው። አምላኩ ነው መድኃኒት ያደረገው። ማስረጃ ልስጥህ? ይኸውልህ ሳይሆን ማስረጃ ምን ትሰጣለህ? ኢየሱስ ክርስቶስን መድኃኒት ያደረገው መዳን ይኸውልህ መዳን የሚቻለው ኢየሱስ ክርስቶስን በማመን ነው ወይስ ባለማመን ነው? ሌላ መንገድ የለም። ኢየሱስ ክርስቶስን መድኃኒት ያደረገው ሌላ አካል አለ ወይንስ በራሱ ነው ይሄንን ስልጣን የያዘው የነበረው? ወይንስ ይሄን ስልጣን ተሰጥቶ ነው በመሰጠት ያገኘው? ወይንም መድኃኒት ተደርጎ ሆነ ጥሩ ሁሉን እንሳም ይራስ ገና ይመጣል። አምላክ አዳኝ አይደረግም፣ በራሱ አዳኝ ነውና ክርስቶስ አምላክ ስላልሆነ አምላክ መድኃኒት አደረገ። ሰብታን አሎ ይኸውልህ አይደለም የሰሞኑን የእግዚአብሔር የተጻፈው ሳይሆን የምናገረው የተጻፈው ለምንድን ነው ማዳም ነው እኮ የተጻፈውን አንተ እኮ ለሐላም ነው የሚያደርገው። መድኃኒት ያደረገው ማን ነው ስልህ ማንም አላደረገውም በራሱ ነው አልከኝ። እኔ ማስረጃ ልስጥህ ወይ? መጽሐፍ ላይ መድኃኒት ያደረገው አምላኩ ነው። ማስረጃ ልስጥህ? እንደዚህ አይነት እንትን የለ። ይኸውልህ ላሳይህ በቃ የለም ካልኩ እኔ ደግሞ ላሳይህ ትፈልጋለህ? አጥቂቀሰው ጥቅሱን ችግር የለውም። አንተ ጥቅሰው ንገረው። እኛ እነግራለሁ አንተ አዳምጠን አንድ ነው ታለ ወደ ራስ ይመጣል። አንተ እዚህ ቲክቶክ አንተ ሰው ለነፍሱ ያድራል
እዚህ ታስር 15 ሰዓት ተሰጥቷል። ፈጣሪ ቢሰማኝ እዚህ ጋር ለራመጣኝ ነበር ማለት ቤተደው ነገር ይዘርቻለሁ። ፈልገህ ነው አሁን ልሄድ ትችላለህ። ለዘራችን አይደል? ኧረ እኔ አሁን ምን መስደካ ገኝ አንዴ ፕሊዝ ሳይለንት ወንጀል ሰራ ይላል። አንዱና ፓኪስታን ላይ ፋንክ እየሰማሁ ነኝ። ኦኬ ደረስከው? የሐዋርያት ሥራ ሮሜ የሐዋርያት ሥራ 5:31 ላይ የሐዋርያት ሥራ 5:31 እሺ እንደዚህ ስንመጣ ነው ችግሩ ሁሉ ተደሉ ነገር ንገረው። እኛ ደግሞ እዛ ሌባ ሩዝ ያለቀ ሽንኩርት ያልቃል፣ ድንች ያልቃል የገዛ እኮ ምን እዚህ ቦታ አሁን ስለ ኢየሱስ ክርስቶስ አዳኝነት ነው የሚናገረው። አንደኛው መድኃኒት ተደርጎ ነው ያደረገው ካላለ እያልኩህ ነው። ተደረገ ደግሞ አድራጊው አምላክ የሚባለው የተደረገው አካል አምላክ አይደለም። ደረጉ ፍጡር መሆኑን ያሳያል። ፈጣሪ አምላክ መድኃኒት ራሱ መድኃኒት ይገኛ ቦታ መድኃኒትነትን በሹመት በተሰጥቶ በመደረግ ያገኛል። ስለዚህ አዳኝ የሚለው ራሱ ፍጡር መሆኑን ነው የሚያሳየው። ለታለርና አንዱ ቃል ሆነ ይኸውልህ የእግዚአብሔር ልጅ ማን ነው? ለአንተ አጭርና ግልጽ ጥያቄ። አሉን አንብበ አምስት 21 ነው ያልከው ሐዋርያት 5:31 እሺ ሊያነብልህ ችግር የለም። 5:31 ደቀ መዛሙርቱም ሕዝቡ ሲያገፋፉ አረታው የሐዋርያት ሥራ 5:31 ነው ያልኩህ እኮ 5:31 ደርሻለሁ። 5:31 ምን ይላል? ይኸውልህ ደቀ መዛሙርቱም ሕዝቡ ሲያገፋፉ የጌታ ሰው ምን ሆነ ነው? ለታየህ አንድ ጊዜ ይታያል። እዚህ ጋር ያው የሐዋርያት ሥራ ምዕራፍ 5:31 ከኔ ጋር ነህ? አዎ ፓስተር ምን ይላል እዚህ ጋር? ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። መድኃኒትም አድርጎ ይላል። መድኃኒት ያደረገው ማን ነው? ኢየሱስ ክርስቶስን እግዚአብሔር ነው የጌታ ሰው። ስለዚህ መድኃኒት በመደረግ ያገኘው ስልጣን ነው ማለት ነው አይደለ? መድኃኒትነቱ ያደረገው አካል አለ። ይኸውልህ አየህ የእግዚአብሔር ልጅ ማን ነው? ስልጣንን ሁሉ ተሰጥቶ የሚገርም እኮ ነው። አዎ እኮ ተሰጥቶ ግን አምላክ ነው ይላል እኮ ስልጣን ተሰጠ። አሁን በተሰጠው በስልጣኑ እኮ የሰው ልጅ ወደ እግዚአብሔር መንግስት የሚገባው። ለምሳሌ ባለስልጣኑ ወደ እግዚአብሔር መንግስት ሰዎች እሱን ያልተቀበለው እሱን ያላመነ እንዳይገባ ይከለክላል ወይስ አይከለክልም? ነው እሱ እሱ መስጠት አይችልም። መስጠት አይችልም። እሺ መስጠት እንደሚችል ሊያሳይ ማስረጃ እኔ ሳይያለሁ። እኔ መስጠት አልችልም ብሎ ቃል በቃል የተናገረበት መስጠት እኮ ይኸውልህ እሱን ያላመነ እሱን ያልተቀበለ ኢየሱስ ክርስቶስን ያልተቀበለ ወደ መንግስተ ሰማያት እንዳይገባ ኢየሱስ ክርስቶስ እንደሚከለክል ማስረጃ ልስቲ ወይ ነው? ትንሽ በቃ አንብበሽ የምትፈልጊው ፕሊዝ ሳይለንት ፕሊዝ ይኸውልህ ዮሐንስ ወንጌል 5:21 ክፈተው። እሺ አንተ በየሰማህ ንገረና እሺ ትንሽ ይቅርታ አድርጉ። የቦታ ችግር አለ። ያው የውጭ ሀገር ችግር ታውቃለህ።
እሺ 5:21 ዮሐንስ ወንጌል 5:21 እሺ ኦኬ አንብብ እሺ አንብብልን እየሰማሁ ነው እሺ 5:21 ማለት ነው ይኸውልህ 5:21 ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም። ታየ። ስለዚህ መድኃኒቱ ማን ነው? ኢየሱስ ክርስቶስ ነው። የሚፈርደው ማን ነው? ኢየሱስ ክርስቶስ ራሱ ነው። ታየ። አሁንም ድጋሚ አንብቦሱ በጣም አሁን እያከበርኩ ነው የምጠይቀኝ። ወያዳን ተረጋበል የተጠየቀው ሌላ የምታወራው ምን ነበር? መንግስት ማስገባት ወይም መስጠት አይችልም ኢየሱስ ክርስቶስ ይላል እና አሁን ላሳይህ ጥቅስ መጽሐፍ ኦኬ እኔ መስጠት አልችልም ያለው እንደምችልን ጥቅስ ልጅ አሁን ዮሐንስ ወንጌል 5:21 አንብቤ ኢየሱስ ክርስቶስ እሱን ያልተቀበለ መንግስተ ሰማያትን እንዳይገባ ይከለክላል ነው እያልኩ ያለሁት። ዮሐንስ ወንጌል 5:21 አንብብ ነው። እንደሱ አይደለም። አንተ ያነበብከው ሌላ ነው። እየተናገርክ ያለው አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድሞ ሌላ ነው። እባክህን አዳምጥ። አልበቃ መንግስተ ሰማያትን እኔ የምሰጠው ነገር አይደለም። ያኔ መስጠት አልችልም ብለህ የተናገረበትን ላሳይህ ወይ ዘለቀ ይኸውልህ ይኸውልህ ጥቅስ ነው እንደ ይኸውልህ ለሰዋና እያሳየሁት شو يعني ይኸውልህ شو يعني ይኸውልህ ዳኒ ايش تقول اليوم الا فوق يا عالي ايش يا سلام يا سلام السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سندينك. نعم الحمد لله. ጥያቄ እኛ ሴቶች መርከዝ ውስጥ ቁርአን መቅራት አንችልም? አሁን ስካር ማለት ነው። ማን ጋር የሚረብሽ ድምጽ አለ? ማን ጋር የሚረብሽ ድምጽ? ምንድን ነው ያልሽው? ጥያቄሽ ልቀና እኛ ሴቶች መርከዝ ውስጥ ገብተን ቁርአን መቅራት አንችልም? በአሁን ኡስታዝ ማለት ነው። የሴቶች መርከዝ እስካለ ድረስ በሴቶች መርከዝ ሄዳችሁ ወንዶች ከሆነ አስተማሪዎቹ ከግርዶሽ በስተጀርባ ሆነ ያስተምራሉ። ከግርዶሽ በስተጀርባ يقول الله سبحانه وتعالى واذا سالتموهن متاعا فاسالوهن من وراء الحجاب ሴቶችን የሆነ መገልገያ ዕቃ መጠየቅ ብትፈልጉ ከግርዶሽ በስተጀርባ ጠይቋቸው ይላል። ይናገራል። ለምን አይቻልም ነው? ይቻላል። ከግርዶሽ በስተጀርባ መስፈርትን እያገርኩሽ ነው። እሺ አይ ሁሉም አይቻልም ስል ሰምቼ ነው። ዝም ባያቸው። ሽክራን ጀዛከላ ኸይር። በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ሴቶች ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልጆች ደስታ ላይ ሰው አያሳዩኝ እንትን በሉ ታዋርጉ። እሺ በል አንድ ጥያቄ አለ። ምን ይላል? አንድ ጥያቄ ትላንትና አንድ ጓደኛ ክርስቲያን ነው፣ ግን እሱ በግ አርዷል። ከዛ ይጠራል ኑና እዚህ ብሉ ይላል። ግን እሱ አይደለም አረደው፣ ሌላ ነው፣ ሙስሊም ልጅ ነው አረደ። ግን ያ ምግቡ ደግሞ እኔ ለእናንተ ምግብ ለእኛ አይፈቀድም፣ እናንተ ለባል ነው አረዳችሁ አልኩ። አንድ ጓደኛ ደግሞ እሱ ሙስሊም ነው፣ እኔ ደግሞ አልበላም አልኩ። ያ ጓደኛ ደግሞ አረ ችግር የለም ምናምን አለና
ከዛ በቃ ማታ እንትን ነው ተጣላን። እስቲ ይሄ ነገር እስቲ እንትን አድርግ ነው ተጣላችሁ? ማን አሸነፈ? ኧረ እኔ ለኛማ ለሙስሊሞች ለነሱ ለባል ብሎ ምሰሩ ምግብ ለኛ አይፈቀድም አልኩና እኔ እናንተ እንደፈለጋችሁ ነው ብዬ ትቻለሁ። ከዛ እነሱ ደግሞ እኔ ብቻ አደረጉኝ። እሺ ለማንኛውም በዓልን አስመልክቶ የተሰራ ከሆነ ይቻላል። በዓሉን አስመልክቶ የታረደ ከሆነ በዓሉ ውጭ ቢሆን ኖሮ ያረደው ድረስ ወይንም ብስሚላህ ተብሎ የታረደ እስከሆነ ድረስ ችግር የለውም እና በዓሉን አስመልክቶ የተሰራ እስከሆነ ድረስ አይቻልም። እሺ አይ ጀዛከላህ። እሺ አለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ብቻ ነበረኝ። እሺ እንትን መስሪያ ቤት ላይ ከዲፓርትመንቶች ሁሉ የኛ ስራ ጫና ብዙ ስለሆነ ማለት ነው አለቆች ተነጋግረው ትርፍ ሰዓት ክፍያ ምናምን ተጨማሪ እንዲከፈለን ተደረገ ለዛ ዲፓርትመንት ማለት ነው ሳንገባ። ይሄ ነገር እንዴት ይታያል ለማለት ነበር። በስጦታ መልክ ሰጥቷችሁ ነው ኃላፊዎቹ? ያው ተነጋግረው ስራ ጫና ስላለበት ትርፍ ሰዓት ኦቨርታይም ክፍያ ሳንገባ ማለት ነው ይሞላለናል። ያንን በእነሱ ስምምነት የተደረገ ከሆነ በስጦታ በሀዲያ መልክ ከሆነ እናንተ ትርፍ ስራ ስላለባችሁ ሁሉ ሌላ ተጨማሪ ስጦታ ሊያደርግላችሁ ችግር የለውም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ 3 ጥያቄ ነበረኝ ካላበዛው። እሺ አንደኛው እንትን ነው የሆነ ቤት ዘመድ ምናምን ሆኖ ሴቶችን ማለት ነው እናቶችን የሚዘየር ወዶ ያጠፋል ወይ የሚለው ነው። እናትን መዘየር የራስን እናት አይደለም ዘመድ ሆኖ እናቶችን ትላልቆችን ማለት ነው የልጅ እናት የሆኑ ዘመዶችን መዘየር። እሺ እና አጅነቢ እስከሆነ ድረስ አይቻልም፣ መዘየር አይፈቀድም። በአየር ላይ ሰላም አለይኩም በላቸው አይሆንም። ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኒ ለኡሳፊሁ ኒሳእ እኔ ባርቲን አልጨብጥም ብለዋል። አይቻልም። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር የመጡ ሴቶች ሙባይዓ ቃል ኪዳን ለመፈጸም ከእርሳቸው ጋር ሰሃቦች ወንዶች እየመጡ እጃቸውን እየጨበጡ ሻሃዳ እየያዙ ሲሄዱ እርሳቸው ቃል እየገቡ ሲሄዱ ሴቶች በሚመጡ ጊዜ በአየር ላይ ነበር እኒ ላ ኡሳፊሁ ኒሳእ አሏቸው። እኔ ግን ባርቲን አልጨብጥም እና እዚያው በአየር ላይ ቃል ገቧላቸው። ቃል ገቡ ያ አዩሃ ነቢዩ ኢዛ جاءك المؤمنات يبايعنك على أن لا يشركن بالله شيئا ولا يسرقن ولا يزنين ولا يقتلن أولادهن ولا يأتين ببهتان يفترينه بين أيديهن وأرجلهن ولا يعصينك في معروف فبايعهن إلى مبايع አድርግላቸው ያለ ስለ ሴቶች ሲናገር ሐዲስ ላይ ይሄንን ሷሃቦች ሲገልጹ ባየር ላይ ነበር ያደረግላቸው። ለዚያ ምን አሉ? ኢኒ ላ ኡሳፊሁ ኒሳአ እኔ ባዕድ ሴትን አልጨብጥምና ስለዚህ ትላልቅ ናቸው ምናምን ሂሳብ አይቻልም። እሺ ሁለተኛው ጥያቄ ደግሞ የሆነ ሰው ሐቃችን ቢወስድብንና ያ ሰው ሳያቅ ግን ሐቃችንን ሰርቀን ብንወስደው ይቻላል ወይስ አይቻልም የሚለውን ለማወቅ ነው። እሺ አንድ ሰው ሐቃችሁን ወስዶባችሁ በትክክለኛው መንገድ እንዲመልስላችሁ ጠይቁት። መጀመሪያ በሰላማዊ መንገድ ጠብ ሳይፈጠር ምናምን እንዲመልስላችሁ ጠይቁት። ከመለሰስ አልመልስም ካለ ግን እሱ በማያውቅበት መውሰድ እንችላለን ወይ? አዎ ትችላላችሁ። በእናንተ ላይ አደጋ እንደማያደርስ እርግጠኛ ሆኑ። ሌላ መፍትሄ የሚመጣ ከሆነ ሰውየው እናንተን ለሌላ አደጋ የሚጥላችሁ ከሆነ ከህይወታችሁ በላይ ነገር ግን ከሱ ያንን ሳትጨምሩ ሐቃችሁን ብትወስዱ ወንጀል አይሆንም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ማስረጃ ውስጥ جاءت هند بنت عتبة إلى النبي صلى الله عليه وسلم وهي زوجة أبو سفيان بن حرب قالت يا رسول الله إن أبا سفيان رجل شحيح ولا يعطيني ما يكفيني وما يكفي لأولادي من القدس فماذا أفعل؟ فقال لها النبي صلى الله عليه وسلم خذي ما يكفيك وما يكفي لأولادك من القدس
هند بنت عتبة يا سفيان بيست ولا النبي صلى الله عليه وسلم ጠየቀች። አንተ አላህ መልእክተኛ ሆይ ባለቤቴ አቡ ሱፊያን ፈጣሪ ናስ ተቸገርኩ ምን ላድርጋለሁ። በዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሏት? ለአንቺና ለልጆችሽ የሚበቃሽን ቀለብ እሱ ሳያውቅ ቢሆንም ያዥው ሰጃላ ወንጀል አይደለም። ለምን ከተባለ አንድ ባል ሚስትና ልጆቹን የመቀለብ የማስተዳደር ግዴታ ስላለበት ያን አላወጣም ካለ ዛኔ ሚስት ብታነሳ እንደ ወንጀል አይቆጠርባትም። ይህ የተደነገገላት ሐቅ ስለሆነ የነፈጋትን የሚገባትን ሐቅ እንጂ ያነሳችው ሰረቀች አይባልም። በዚሁ ቅያስ ልክ እንዲሁ አንተ ከሰዎች ዘንድ ሐቅ ካለ ልትወስድባቸው ሰረክ ሳይሆን የሚባለው ያንን የተነፈከውን የተወሰደብህን ሐቅ ያነሳችው። ስለዚህ ወንጀል አይደለም። እሺ በዚህ አንፃር ቀደምም ኮሜንት ላይ ቻለሁኝ ማዳም ገንዘቤን አልሰጥም ብላ ሌላ ችግር ፈጥረብሽ ከሆነ ግን ይቅርብሽ። ነገር ግን አደጋ ማታደርስብሽ ከሆነ ደሞዝሽ ነፍካሽ ከሆነ አልሰጥም ብላሽ የዛኔ እሷ በማታውቅበት መንገድ ማንሳት ትችላለሽ። ይሄ ስርቆታ ይባላል። የእናንተን የተነፈጋችሁትን ሐቅ ነው ያስመልሳችሁ ነው ያፈራችሁት። እሺ በል አሰላሙ አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ ወበረካቱ። አንድ ጥያቄ ነበረኝ ኡስታዝ። እሺ ከላይ ሰርኬ ጥያቄ አለሽ? ሰርኬ ነው የሚለው። እሺ ከተሽ ኡስታዝ አልሐምዱሊላህ እኛ ሴቶች ሰላም እንዴት ነሽ? ደህና ናችሁ? ለና አልሐምዱሊላህ። ጥያቄ ልጠይቅ ነበር። ይቻላል? ድምጽ ጠፋ። እሺ ቴዎሎጂ አይደለም የምጠይቅ ጀነራል የሆነ ነገር ነው ማስተውለው ነገር እና እናንተ እንዴት ታዩታላችሁ ብዬ ነው። አዲስ አበባ አካባቢ ነው ያለሁት እና እኔ 22 አካባቢ ኡራኤል የሚባል ጸበል አለና ብዙ ሙስሊሞች ይጠቀሙታል። ዳንም የሚሉ ብዙ ሰዎች አሉ እኛ የምናውቃቸውና ይሄ እንዴት ሊሆን ይችላል? አንድ ሰው ማያምንበት ቦታ ሄዶ እንዴት ሊሆን እንደቻለ በፊት ጠይቀሽ ነበር አይደል? አሎ ወይ አንተ ቤት አልጠየኩም፣ ሌላ ሰው ቤት ለስተውሰን ተሽና ነበር። ከዚህ ውጭ ሌላ ኧረ አልጠየኩም። ስለምን ተፈናል? እኔ አልጠየኩም። እሺ አዳምጪሽ ነው ማለት ነው። ማነው ፈዋሽ የሚለውን እንመልከት ሁሉም ማለት ነው። እንደ መጽሐፍ ቅዱስም እንደ ቁርአንም ፈዋሹ ማን ነው? ፈዋሹ ማን ነው ከተባለ አምላክ ነው። አጥቷል አይደል? ስለ መሲሁ መፈወስ በተለይ እንነጋገር። የመሲሁ መፈወስ ወይንም አዳኝነት ለታመሙ ሰዎች ይፈወሳሉ እዛ የሚለውን እንመልከት። በመጀመሪያ አምላክ አላህ ሱብሓነሁ ወተዓላ ኢብራሂም ዓለይሂ ሰላም ይላል ወኢዛ መሪድቱ ፈሁወ የሽፊን አለ። በምታመም ጊዜ የሚፈውሰኝ የእርሱ አምላኬ ነው አለ። አያችሁ አይደል? ማነው ፈዋሹ? አላህ ሱብሓነሁ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አላሁመ አንተ ረቡ ናስ አዝሂብ ልባስ እሽፊ አንተ ሻፊ ላ ሽፋአ ኢላ ሽፋኡክ ነበር። አምላክ አላህ ሆይ አንተ የሰዎች ሁሉ ጌታ ነህ አሉ። ከአንተ ፈውስ በስተቀር የማንም ፈውስ የለም፣ እባክህ ፈውሰን እያሉ ይናገሩ ነበር። ገብቷችኋል አይደል? ነገር ግን አምላክ አላህ ሱብሓነሁ ወተዓላ ይህን የመፈወስን ስልጣን ለነቢያቶቹ ይሰጣቸው ነበር። ገብቷችኋል? ነቢዩ ሰለላሁ ዐለይሂ ወሰለም ይህን ተአምር ተሰጥተዋል፣ ይፈውሱ ነበር። ዒሳም ይፈውስ ነበር በጊዜው መሲሁ። ገብቷችኋል? ነቢያት ሰለላሁ ዐለይሂ ወሰለም ለምሳሌ ማየት የተሳነውን አካል ይፈውሱት ነበር። ከዕለታት አንድ ቀን ዓሊ ብን አቢ ጣሊብ ማየት እንደተሳነው ነገሯቸው። ታሪኩ ረጅም ነው ታውቃላችሁ። የኸይበር ጦርነት ጊዜ ነው። አይነ ዓሊ ብን አቢ ጣሊብ ብለው ጠየቁ። የት አለ ዓሊ ብለው ሲጠይቁ ኢነሁ የሽተኪ ዐይነይህ ያ ረሱለላህ አላቸው። እርሱ አይኑን ታሞ ቤቱ ተቀምጧል እኮ አላቸው። ማየት ተስኖታል።
يأتوني به አሉ አምጡልኝ እርሱን አሉ ሊፈውሱት ነብዩ ሰለላሁ ዐለይሂ ወሰለም فأوتي بين رجلين በሁለት ሰዎች መካከል እየተጎተተ መጣ فبصق في عينيه فشفي كأن لم يكن به وجع وفي رواية أخرى فبرئ كأن لم يكن به وجع ወደ ነብያችን ሰለላሁ ዐለይሂ ወሰለም አልይና አስተጉና ወደ ራሳቸው በአይኖቹ መካከልም ተፈተፈሩበት ወዲያውም ተፈወሰ ይላሉ። ማን የፈወሰው? ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ተአምር አምላክ ለነብያት ይሰጣቸዋል፣ የመፈወስን ተአምር። መሲሁም ዒሳ ዐለይሂ ሰላም በጊዜው ይፈውስ ነበር የታመሙ ሰዎች። ገብታችኋል? ወደ እርሱ ዘንድ ማንኛውም በሽታ ይዘው የመጡም ሰዎች ይፈውሳቸው ነበር። ወመሲሁ ምን ይላል? ወኡብሪኡ አለ እፈውሳለሁ አለ አልአክመሃ መናገር የማይችሉ ድዳዎችን፣ ወልአብረሳ ለምጽ ያለባቸውን ሰዎች። ስለዚህ አካላዊ በሽታ ያለባቸው ሰዎች ይመጣሉ። ጋኔን ሊሆን ይችላል የተያዙ ሰዎችን የመፈወስን ተአምር ይሰጥ ነበር ነብይ። ገብታችኋል? ይህን ተአምር ይሰጡ ነበር። ዛሬ ላይ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትውልዶች ቁርአንን በመቅራት ሰውን ይፈውሳሉ፣ ከአጋንንት ያስወጣሉ ከሰው። እኛ ሕፃን እያለን ይሄን የምናደርገው ነገር ነው። ግን ያን ያክል እንደዚህ የሚካበል አልመሰለንም ነበር። ለካ በክርስቲያኖች ዘንድ ይሄ ልክ ተአምር እንደመስራት አድርገው ነው የሚያዩት። እኛ ሰፈሬ ብርቅ አይደለም። አንድ 10 ዓመት ሐፊዝ ልጅ የታመመ ሰው ላይ ሄዶ እየቀረ ቁርአን ጅን ላይ እናስወጣ ነበር ሕፃን እያለን። ይሄ እንደ ተአምር ነው ለካ። እኛ ሰፈር ብርቅ አይደለም ይሄ ከሙስሊሙ ዘንድ ማለት ነው። እና ይሄን ለነብያት ይሰጣቸው ነበር አምላክ አላህ ሱብሓነሁ ወተዓላ ይፈውሱ ነበር። ዮሴፍ የአባቱን አይን ማን የፈወሰው? የያዕቆብን አይን ማን የፈወሰለት? ታውቃለህ? ሰርኪ ዮሴፍ ነው የፈወሰለት። ወሻ اذهبوا بقميصي هذا فألقوه على وجه أبي يأتي بصيرا على وأتوني بأهلكم أجمعين ይሄንን ልብሴን ቀሚሴን ይዛችሁ ሄዱና በአባቴ ፊት ላይ ወረሩለት አይኑም የሚመለስ ይሆናል ያለ ይነግራቸዋል። የሚያይም ሆኖ ይመለሳል። وأتوني بأهلكم أجمعين የዛኔ ይዛችሁት ነው ቤተሰቦችንም አምጧቸዋል። فلما أن جاء البشير أبصارهم በመጣ ጊዜ ወደ ያዕቆብ ጋር ألقاه على وجهه የዮሴፍን ቀሚስ ልብሱን በአባቱ ፊት ላይ ወረወረው። ፍርትድ በሲራ የሚያይም ሆኖ አይኑ ተመለሰለት ይላል። ስለዚህ ነብያቶች በሰው ላይ ያሉን በሽታዎች የመፈወስን ተአምር ይሰጣሉ። ይህ አዳኝነት አዳነው ከበሽታው። መሲሁም ዒሳ ዐለይሂ ሰላም በዘመኑ በተላከበት ጊዜ ሰዎች ያድን ነበር። ቅድም እንደ ምሳሌ እንደጠቀስኩላችሁ ይወጣቻል ያ እና ስለዚህ መሲሁ ዒሳ ዐለይሂ ሰላም ከአምላኩ ዘንድ የተሰጠው ስልጣን ነበር ያ። ዛሬ ላይስ መሲሁ ያድናል ወይ ከተባለ አላህ በምድር ላይ በነበረበት ጊዜ ያድን ነበር። ተሰዋል አይደል? ዛሬ ላይ የሚያድነው ማን ነው ከተባለ የትኛውም የእምነት ባለቤት ጋር ብትሄድ ሂንዱይዝም ሊሆን ይችላል፣ ቡድሂዝም ሲታመሙ ማን ነው የሚፈውሳቸው? ያ አንዱ አምላክ አላህ ሱብሓነሁ ወተዓላ ነው። ሲራቡ ጊዜ የሚለግሳቸው እርሱ እንደሆነ ሁሉ፣ ሲጠሙ ጊዜ የሚለግሳቸው እርሱ እንደሆነ ሁሉ፣ ህይወትን የሰጣቸው እርሱ እንደሆነ ሁሉ፣ እንታችኋል የሚገድላቸው እርሱ እንደሆነ ሁሉ ልክ እንዲሁ ጤናንም የሚሰጣቸው እርሱ ነው። በሽታን የሚያስወግድላቸው እርሱ ነው። ላ የጅልብ ነፍዕ ወላ የድፈዕ ضረር ኢላ አላህ ሱብሓነሁ ወተዓላ። የሚጠቅምን ነገር የሚያመጣ ማንም የለም ከአላህ በስተቀር። የሚጎዳን ነገር የሚከላከል የለም ከአላህ በስተቀር። ወላ የضሩ ወላ የንፈዕ ኢላ አላህ። ከአላህ በስተቀር የሚጎዳና የሚጠቅምን ማንም የለም። ታችኋል አይደል? ይህ ነው እና ሰዎች በየትኛውም እምነት ተከታይ ሊሆን ይችላል። ሲታመሙ ጊዜ የሚፈውሳቸው በእውነቱ አላህ ሱብሓነሁ ወተዓላ ነው። ግን ከላይ እነዚህ ሰዎች ያ ያደረጉት ነገር እሱ የፈወሳቸው ይመስላቸዋል። ያሹ ያ እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ 3 ጥያቄዎች ነበር ማለት ነው ታላበዛኝ። እሺ ጊዜ ስለሌለ ከሶስተኛ ጀምረሽ ከዛ ወደ አንደኛ ትሄጃለሽ፣ ከዛ ሁለተኛው። እሺ ሶስተኛው እኔ መጀመሪያ ሀገር እንዳለሁኝ ያኔ በህፃንነት የነበር ዛሬ ገባሁ ማለት ነው 13 ዓመቴ ምናምን። እውነት ነው። እሺ ከዛም ሳገባ ለሙስሊም ነው ቤተሰቦቼ ሌላ እምነት ተከታይ ናቸው። እኔ ለሙስሊም ነው የተዳርኩት ማለት ነው። እውነት ነው። እሺ የዛን ሰዓት ግን እኔ አሁን ላይ ያኔ ጥያቄ ሆኖብኛል። ግን ከዛን ሰዓት ጀምሮ አልহামዱሊላህ እኔ ሙስሊም ነኝ። ማሻአላህ ግን ሸሃዳ ምናምን ሰውሰድ ያኔ ውስጤ ሁሉ ጊዜ ይጠይቀኛል ማለት ነው። ሸሃዳ መውሰድን ምናምን አላስታውስም። በኋላ አምነሽ እስከ ሰገድሽ ድረስ በሶላት ላይ ሁሉ ጊዜ ሸሃዳ ቃል አለ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ የሚለው ሸሃዳ ቃል ነው። እሱ ይበቃል። እሺ አምነሽበት ነው ያለበት። ስለዚህ እሱ ይበቃሻል። ግን ከውስጥ ያልጠፋልኝ ይሄ ጥርጣሬ የሚለው ነገር ካለሽ ልብሽ እንዲረጋጋ ዘንድ ሊያጥመኢነ ቀልቡክ
አሁን ማለት ይችላል። አሽሀዱ አን ላ ኢላሃ ኢለላህ በይ። አሽሀዱ ላ ኢላሃ ኢለላህ አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አነ ሙሐመደን ረሱሉላህ። ቀጥያ እና ቀጣይ ጥያቄ ደግሞ ትዳር አለኝ ነበር። እኔ ያለሁት አሁን በውጭ ነው። ከባሌ ጋር ያኔ ስንጣላ ብዙ ብር ጠየቀኝና ሌላ እምነት ተከታይ አድርጌ ነው በሸሪዓ ፍርድ ቤት ኒካህን ያስወረድኩ ማለት ነው። ብዙ ብር ስለጠየቀኝ በእኛ ሀገር ጠበቃ ይባላል። እሺ እና ይቻላል? ያኔ ችግር የለውም? አው ክልና ሰተሽ እሱ ፍታይ ብለሽው እምቢ ካለ አዎ በሽማግሌ ማስጠየቂው ይሄን ያህል ብር ታላመጣይ ብሎ ብዙ ብር ጠየቀኝና ውክልና ወክሌ በውክልና እዛ ተከራክሮ ሰውየው በሸሪዓ ፍርድ ቤት ነው ኒካህ ያወረደው። ወርዳለት። ሶስተኛ ጥያቄ ደግሞ እኔ አካውንት ላይ ብር አለኝ ማለት ነው። ማሻአላህ ብዙ አመት ስለሆነው ብዙ ብር ጨምሯል፣ ወልዷል። ያ ብር እንዴት ነው የሚሆነው? አሁን እኔ ቅርብ ሰዓት ወደ ሀገር ገባለሁኝ። ብዙ ብር ወልዷል ባንክ ላይ ማለት ነው። እሺ የወለደውን ብር እዛው ጥላችሁላቸው እንዳትወጡ። ነገር ግን አውጡትና ለደሃዎች ለተቸገሩ ሰዎች ስጡት። ጀዛከላህ ኸይር። መርሐባ ወያክ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ አንድ ጓደኛ ጠይቅልኝ ብሎኝ ነው ማለት ነው። ክርስቲያን ነው ልጅ አብረን ነው የምንሰራው። እኔ ግመል ለምሰራው ሆነ ቤት ነው እሱ ማለት ነው። እና ከቢጋላ የሚገዛም ስጋ ይበላል እና ደግሞ አረቦች አዞማ ምናምን ሲሆን የሚያርዱትንም ይበላል። እና ለምን አትሰሰልም የኛን ስጋ እየበላ ስለው ግራ ተጋብተን ማለት ነው። ልጁና አንድ ነገር በለው ሪከርዱን አሰማዋለሁ። ይዘው ብትመጣ በጣም አሪፍ ነው። ካልሆነ ግን ወደ እስላም ጥሪ አድርግለት አንተ ብቻ አልከወቀ ይዘውና እሺ። ኢስላም የነብያት መንገድ ነው። የነብያት ሁሉ የሰበኩት የሆነ ብቸኛው መለኮታዊ ሃይማኖት ነው። አምላክ ሙስሊሞች እንድትሆኑ ነው የፈጠራችሁ። በቁርአን ላይ ሲናገር ወላ ተሙቱና ኢላ ወአንቱም ሙስሊሙን እያለ ይናገራል። አደራ ሙስሊሞች ናችሁ እንጂ አትሙቱ እያለ ይናገራል። ልክ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ الجنة لا يدخلها إلا مسلم እያለ ይናገራል። እና ወደ ኢስላም እንድትመጡ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ቀደምት ነብያት ጥሪ አድርገዋል ለትውልድ ሁሉ ማለት ነው። እሺ ያ ካላስ ማታም ቢሆን ይመጣል ይዘው። እሺ ሰላም ሁሱ። ሰላም እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። አንድ ጥያቄ ልጠይቅህ? ጠይቅሽ። የሰው ልጅ ሲወለድ ሙስሊም ነበር ትላላችሁ? አዎ። እሺ እና እስኪ አንድ የሐዲስ ክፍል ልንገርህና ክፈትልኝ። እሺ ሱናን አልናሲ 4057 ክፈትልኝ። ሱናን አልናሲ ስንት? 4000 ስንት? 4057 57 እሺ ሱናን አልናሲ 4057 ነው ያልከው? በአማርኛ ታነብልኛል ወይ በእንግሊዝኛ ቀይረው ወይ በአማርኛ? 4057 እሺ እስከ 66 ድረስ ያለውን ታነበዋለህ። 4057 እሺ እሱ ጋር ምንድነው እዛ ጋር አለ የምትለው? አንብበው። لا يحل دم امرئ مسلم إلا بإحدى ثلاث: رجل زنى بعد إحصانه فعليه الرجم، أو قتل عمدا فعليه القود، أو ارتد بعد إسلامه أو ارتد بعد إسلامه فعليه القتل. يمنا قرب سو ደሞ የተከበረ ነው ሊፈሰስ አይገባም በሶስት ምክንያት ካልሆነ በስተቀር እያሉ ነው። በታላላ
አንደኛ የሰው ነፍስ አጥፍቶ ከሆነ ስለምትናገረው ነገር የሚናገር አይደለም። አንደኛ የሰው ነፍስ አጥፍቶ ከሆነ አሉ ነፍስ ለቀጠፈ ነፍሱ ይጠፋል የሚለው ማለት ነው። እሱ ነው። ሁለተኛ ደግሞ ባለ ትዳር ሆኖ ያመነዘረ ከሆነ፣ ሶስተኛ ደግሞ አውር ተደበዕ ለእስላም ከእስልምና ወጥቶ ታኔ ስለሱ አይደለም ያወራው ሁሉ ስለሱ አይደለም ያወራው ነው ታዲያ እንደሱ ነው የሚያወራው። ላሳይህና ሱነን ነሳኢ 4057 እሱ ነውና ላሳይህ። ያውና ይታያል። ሱነን ነሳኢ 4057 አይደለ? አዎ ያው እነሱ ጋር እያወራ ያለው ይሄ ነው። ምን ይላል? ላ يحل دم امرئ مسلم الا باحدى ثلاث رجل زنى بعد ትራንስሌት አድርገው እሺ ላድርገን ትራንስሌት ወደ አማርኛ ያውና የሙስሊም ወንድ ደም ከሶስቱ ጉዳዮች በአንዱ ካልሆነ በስተቀር ሊፈሰስ አይፈቀድም ይላል። ከጋብቻ በኋላ ዝሙት የፈጸመ በዚህ ጊዜ በድንጋይ ይወገራል። ስለዚህ ነው እያወራ ያለው። ይታያል። አይ እንደሱ ሳይሆን እኔ ልጠይቅ የፈለኩ ወይ ቁጥር ተሰስቼ ካልሆነ በስተቀር ሃይማኖቱን የቀየረ ይገደልም ይላል በአዲሳችሁ ልትቀለል ጨርሰልህ ነበር። ሰው ሲወለድ ሙስሊም ነው ከሚለው ጋር ምን አገናኘው ነው አሁን ጥያቄው? እሺ ያገናኘዋል። ምንድነው የሚያገናኘው ነገር? ለምሳሌ ሙስሊም ከነበረ ሕፃን ልጅ እያለ ሙስሊም ከነበረ ጀስት ወደ ሃይማኖቱ ሲገባ ከሙስሊምነት ወደ ክርስቲያንነት ከተቀየረ ይገደልም ይላል። ላ እንደሱ አይደለም። ለአቅመ አዳም ለአቅመ ሔዋን ደርሶ ሙስሊም ሆኖ እንደገና የተመለሰ ካልሆነ በስተቀር ያንንም መስፈርቶች አሉት። እየተናገረ ያለው ስለሱ አይደለም። እሺ አንድ ሕፃን ልጅ ሙስሊም ተደርጎ ነው የሚወለደው። በቃ ከዚህ ጋር ይሄ የሚጋጭና ከዚህ ጋር የሚያገናኘው ነገር አይደለም። ከዚያ በኋላ ቤተሰቦቹ ከእስልምና እንዲወጣ ማነው ቢያስጠምቁትና ቢያስወጡት በሱ ፍቃድ ነው አይደለም? ይሄ ሕፃን ልጅ የተጠመቀው በሱ ፍቃድ ነው አይደለም? አይደለም፣ በቤተሰቦቹ አይደለም፣ በቤተሰቦቹ ነው። ስለዚህ ያ የሚጠየቅበት ነገር አይደለም። እሱ የሚጠየቀው መቼ ነው ከተባለ በፈቃዱ የአምላክን መንገድ ካገኘ በኋላ ኢስላምን ካገኘ በኋላ የዛኔ ቢወጣ የዛኔ ነው ይህ ሐዲስ እየተናገረ ያለው። እሱንም መስፈርት አለው ከፈለክ እንጂ በህፃን ልጅ ፍርድ ይላል። ንገረኝ መስፈርቶችን። እሺ አንድ ጊዜ አዛል አድርግ። እሺ
اللهم صل وسلم على نبينا محمد. اللهم رب هذه الدعوة التامة والصلاة القائمة آت محمدا والصلاة الفضيلة وأشهد أن محمدا إنك لا تخلف الميعاد. رضيت بالله ربا وبالإسلام دينا محمد صلى الله عليه وسلم. እሺ እና እየተናገረ ያለው ኢስላም ምንድነው ከተባለ ከእስልምና አፈንግጦ የወጣ ነው የሚለው እርሱ ይገደላል። ነገር ግን ምን ካደረገ ነው የሚገደለው ነው? ዝም ብሎ የካደረ ሁሉ ይገደላል? እንደገና ተመልሶ የሙስሊሞችን አንድነት ለመበታተን የሚዋጋ ከሆነ ነው። እሺ በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ لا يحل دم امرئ مسلم الا باحدى ثلاث الثيب الزاني النفس بالنفس التارك لدينه المفاعل للجماعه የአንድ ሙስሊም ሰው ደም በሶስት ምክንያት ከሶስት ምክንያት ለአንዱ ምክንያት ካልሆነ በስተቀር ደሙ የተከበረ ነው፣ አይፈሰስም አሉ። አንደኛ የሰው ነፍስ አጥፍቶ ከሆነ አሉ። ሁለተኛ ደግሞ ባለትዳር ሆኖ ካመነዘረ አሉ። ሶስተኛ ደግሞ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ከذلك ልክ እንዲሁ ሃይማኖቱን ለቆ የወጣ ካሉ በኋላ ዝም አላሉ። አየህ አልሙፋሪቁ ለልጀማዓ የሙስሊሞችን ህብረት የሚለያይ የሆነ ተለይቶ እንደገና እሱን ለመዋጋት የሚሰራ የሆነ ከሆነ ነው። አላህ በቁርአን ላይ በሃይማኖት ማስገደድ እንደሌለ ተናግሯል። ገብቷል? ምን ይላል በቁርአን ቃል በቃል ላ ኢክራህ ፊዲን ይላል። በሃይማኖት ማስገደድ የለም ይላል። ስለዚህ ሰውየው ወጥቶ እንደገና በዛው እንትን ካልሆነ በስተቀር እንደገና ለመዋጋት ሙስሊሞችን አንድነታቸውን ለመበታተን የሚሰራ ካልሆነ በስተቀር እሱን መግደል አይቻልም። ይሄን ይመስላል። ሌላ ጥያቄ አለ? እስኪ አሳየኝ፣ ማስረጃ አሳየኝ። እንትን ኦኬ፣ ድምፅን ቀንሼዋለሁ። አሁን ተናገር። ማስረጃ አሳየኝ። ከዛ ውስጥ አሁን ለምሳሌ እኔ እንግሊዘኛውን በዛ መልኩ አይደለም ያነበብኩኝ። ሃይማኖቱን የቀየረ ቢኖር ይገደል የሚል ያዩትኝ እዛ ጋር ቃሉ ይላል አልኩ እኮ ወንድም። ግን አንድ ሐዲስ ብቻ አይደለም፣ በዚህ ጉዳይ ላይ ብዙ የተናገሯቸው ሐዲሶች ስላሉ በእነዚህ ሁሉ ነው የሚፈታው። ምን አይነት ከሃዲ ነው የሚገደለው የሚለውን ቁርአንና ሐዲስ ደግሞ በጥቅሉ ያስቀምጥልሃል። ይወጣል አይደል? ያ ነው እና ከአንድ ሐዲስ መሰረት እሱን ብቻ ተደርጎ አይደለም የሚተረጎመው። ለምሳሌ እግዚአብሔር ሰዎችን ግደሉ ይላል አይደለ? ምን አይነት ሰው ነው የሚገደለው? ምን ካደረጉ ነው የሚለውን ደግሞ በሌላ ቦታ ላይ ያብራራልሃል አይደለ? ያ ነው የሚታየው። አሁንም እዚህ ቦታ ላይ የካደን ግደሉት ስላለ ማንኛውንም የካደን አካል ግደሉ ማለት ነው ወይ? አይደለም። ባህሪያቸውን በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ገለጹ። እንዲህ ያደረገ አስቀምጧቸው። እነዛ እየነገርኩህ ነው። አልሙፋሪቁ ለልጀማዓ አንደኛው መገለጫ ነው። የሙስሊሞችን ህብረት የተለየ ነው። ያ ማለት ተለይቶ እንደገና እነሱን ለመዋጋት የሚሰራ ከሆነ ነው። አላህ በቁርአን ላይ ወቃቲሉ ፊ ሰቢልላህ الذين يقاتلونكم ይላል። እነዚያ የሚዋጓችሁን ተዋጓቸው እያለ ይናገራል። ስለዚህ ሊዋጋ የመጣ ከሆነ አካል እንዋጋዋለን። እዛ እሺ፣ ሰላም አለይኩም። ሁሉ ልጆቹን አስገባቸው እንዴ ጨርስ ገብቷል። ካለነ በመጽሐፍ ያስረዳህ። እግዚአብሔር መጽሐፍ ቅዱስ ላይ የእምነት ነፃነት ነኝ ካደን ሰው ግደሉት ይላል። ናሳየ ታይፒንግ አለ መጽሐፍ ቅዱስ ላይ እግዚአብሔር እንካድ ብሎ የመከረህን ሰው ራሱ እንዳትመረው እንደው ግደለው፣ ቀጥቅጠህ ግደለው በድንጋይ ይላል። አንተ አለ አንተ ማለት ነው። መጀመሪያ እኔማ ጨረስኩልህ። ያው አስረዳው። አልጨረስክልኝም እኮ እሱ ያንን ታሳየኛለህ። እሺ ተኛም አሳያለሁ። ችግር ማስረጃውን አሳየኝ እኮ በአንተ አይዲዮሎጂ ያመጣው ነው። እኔ አይደለም ማስረጃ እየነገርኩህ ነው። ሰውዬው ከኔ ጋር ከሆንክ ማለት ነው። አውጣና አሳየኝ የምትናገረውን ብለህ ተናገር። ችግር የለውም። እኔ ከራሴ አላህ ምን አይነት ከሃዲዎችን ተዋጉ እንዳለ ላሳየህ። የሚዋጓችሁን እያለ ይናገራል እያልኩህ ነው። ላሳየህ እሱን ላሳየህ። ምን አይነት ከሃዲ ነው ተዋጉ ያለው? وقاتلوا في سبيل الله الذين يقاتلونكم ولا تعتدوا عندنا في زدنا
ያ ይታያል ከኔ ጋር ነህ? እንትን ሲል ትራንስሌት ሲያደርግ እንትን ሊለው ስለሚችል ወደ እንግሊዘኛ ትራንስሌት አድርገው። ያው አማርኛ እሺ ከፍ አድርገው እስኪ ትንሽ ያ ለምሳሌ አሁን ወሰን ሲል ማለት ነው አልገባኝም። ምን አይነት ወሰን ነው ማለፍ የሌለብን? የሚጋደሏችሁን አለ ከሃዲዎች። ምን አይነት ከሃዲ ነው የምንዋጋው? የሚጋደሏችሁ። ለምሳሌ የሚገድሏችሁን ማለት ነው የሚጋደሏችሁ። አዎ ያ ከሃዲ መልስ አንተን ለመቶ ሊዋጋ ሊጋደል ስለሆነ ይዋጋዋል። ግን የኛ መጽሐፍ እንደዛ አይልም። አረ ከዚህ በላይ ነው የሚለው እያልኩህ እግዚአብሔር ቀጥታ ቃል በቃል ህፃናቶችን ግደሉ፣ ሴቶችን ግደሉ ነው የሚለው። ክዳል ምናምን አይደለም። ሄዳችሁ ህፃናትን ግደሉ። እሺ እሱ ምዕራፍና ቁጥር አላሳየሽ። የአሁኑን ምዕራፍና ቁጥር መስጠት ትፈልጋለህ? ምዕራፍ 2 ቁጥር 190 ነው። እሺ ይሄ ነው። እሺ የኛ ግን እንደዛ አይደለም ብሏል። አንድ ጊዜ እግዚአብሔርን ጭካኔ አላየህም ማለት ነው። ከይቅርታ ጋር ቆይ ላሳየህ አንድ ትንሽ እየልጋብዝህ። እዚህ ጋር ግድያ በደርዘን ነው። ከህፃን ልጅ እስከ ሽማግሌ፣ ከወንድ እስከ ሴት፣ ከሰው እስከ እንስሳ ጨፍጭፏቸው ብሏል እግዚአብሔር። ተመልከት። የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን ይላል? እስራኤል ከግብፅ ወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። የበቀል አምላክ ነው እግዚአብሔር። ቀጥሎ ምን አለ? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም አለ። ወንዱንና ሴቱን፣ ብላቴናውንና ህፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ያስላ ህፃናቶች ታርጋ አንብበው፣ ከመጀመሪያው ጀምረህ አንብበው። አብሽራ ነበዋለሁኛው። ያው ምን ይላል? ሳሙኤልም ምዕራፍ 14 ያው ሳሙኤል ሳኦልን አለው እያለህ እኮ ከዚህ ጋር ከአንድ ጀምሬ ላነብልህ ነው። ምዕራፍ 14 ጀምረህ ክፈተው። ምዕራፍ 14 ከአንድ ጀምረህ ማንበብ ፈልገህ ነው? ክፈተው። እሺ ያው 14 አልኩልሽ። ከሱ ጀምረህ አንብበው ተረዳና፣ ከዛ እነማንን ግደሉ እንዳለ ታያለህ። አማሌቅን አለህ እኮ እዛው ጋር ነገረህ እኮ የጌታ ሰው። ለምን ግደሉም እንዳለ እዛው ላይ ያስቀምጠልህ። ገብቶሃል? ነው እዚህ ጋር ነገረህ ለምን እንዳለ። ከዚህ ጋር ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። ያው አሁንም የእግዚአብሔር ድምፅ ስማ አለው። ይሄ የእግዚአብሔር ድምፅ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል። ከዛ ምን አለ? ወረድ ብሎ እዚህ ጋር ህፃናቶችን ግደሉ ይላል እግዚአብሔር። ልሽ ህፃናቶችን ልሽ ብላቴናዎችን ልሽ ለምን አንተ አይደለም ሁሱ ለአንተ እኮ አሁን ጀስት የመናፍቅ ጥያቄ እያመጣ ነው። ወደኋላ ተመልሰህ ከ14 ጀምረህ ተረድተህ አንብበው። እባክህን እዚህ ጋር ምንም ያስረዳ ነገር የለም። ከአንድ ጀምረን እናንብበው ሙሉ መጽሐፉን። ይኸው ይመሻል። ይኸው ታዲያ ከአንድ እስከ 52 ድረስ አንብቡልኝ እያልክ ነው። ምንም የማይገናኝ ነገር ማለት ነው። ይኸው በሳውል እድሜ ሁሉ ያለ ካለ የሳውል ታሪክ እኮ ከመጀመሪያው ያመጣው አለ 15 ላይ ያመጣው ከዚህ ይጀምራል። በቃ አንብብና እስኪ ያስረዳ እናንተ ሙሉ መጽሐፉ ሳሙኤል ቀዳማዊ ነው የሚለው እስከ 14 ድረስ ብቻ። ለምን ከአንድ ጀምረን እናንብበው አይደለ? ከመጽሐፉን ሙሉውን እንደዚህ አድርገን ቀዳማዊ ሳሙኤል ከአንድ ጀምረን እንደዚህ እናንብበው። ካልሆነ እንረዳው። ከዛ ምዕራፍ 14 ድረስ ማለት ነው አይደለ? ምክንያቱም ለምን ከተባለ እዚህ ጋር ከተራራው ነው ገና የሚጀምረው፣ ሳይወርድ በፊት ከላይ መጀመር ስላለብን ማለት ነው። ምን ይላል? በተራራማው በኤፍሬም ሀገር ይላል ከአርማቴም በሴፋ የሆነው የስሙ ህልቃልና የተባለ ኤፍሬማዊ ሰው ነበረ ይላል። ምክንያቱም ስለ ኤፍሬም ነው መጀመሪያ መማር ያለብን፣ ካልሆነ ስለ ሳኦል እንዴት ትረዳለን? እንደዛ አይደል? ታይፒንግ ለማንኛውም ይሄ ነው። እሺ በጣም በርካታ ቦታ ላይ ያለ ህፃናቶችን ግደሏቸው እያለ እግዚአብሔር ይሄ ነው። እሺ ማን ነው የሚገባ ልጅ ካለ አስገባቸው። ገስተክ አህመድ ጊፍት ላክና ይሳብህ። ለኔ እንዳትልከሽ፣ ለኔ እንዳትልክ፣ ለሷ ላክላት። ልጆች እኔ ልሄድ ነው፣ በቃ ወደ ሶላት ልሄድ ነው። እሺ እሺ እስከምትመጣ ይግቡና ከታች ቪዲዮውን እንዲከፍቱ። አይ እሺ ላክ ጊፍት ላክማ እንዲስብህ እንድትታየው ማለት ነው።
ይደረሰ السلام عليكم نعيمة. وعليكم السلام ورحمة الله وبركاته. እንዴት ነሽ? አልሐምዱሊላህ ሰላም ነሽ? ደህና አልሐምዱሊላህ። እንዴት ነሽ? ሁሉ ሰላም ነው አልሐምዱሊላህ። ትጠብቂ ወይስ ልውጣ? ጠብቂ አንድ ጊዜ ስልጣን ካለሽ እንድትስቢያቸው ማለት ነው። እሺ ነው እሺ እናቴ እየደወልኩላችሁ ነው። አሁን እዛው ገስት ላይ ነበር ነው እሺ እኔ ቤትና ወጥቼ ነው ወደዚህ ነው። አሁን ጊፍት ላክማ እንድትስብህ ማለት ነው። ጊፍት ላክላ ጊፍት ሁሱ ቤት ጊፍት ላክ ሁሱ ቤት ጊፍት ላክ ያው ወጣ አይ ላክ ወለታ ምንድነው አየ ላክ አሁን እንድትታይ ማለት ነው። ከዛ እንዲስቡህ አሁን ላክ እሺ አዎ እሺ ላክ ይልካል አያውቁበትም እኮ ቲክቶክ አጠቃቀም ለነዚህ ለየትም ይስል ነው ወላሂ። እሺ አይ ገና ነው አላካችሁም። ለኡስታዝ ንገራቸው። እኔ የገባሁበት አካውንት ሁሱ የት አለ ታዲያ? እሺ አንድ ቁጥር ጻፍልኝ። አንድ ቁጥር ጻፉ ታችሁንና እሺ ጊፍት ከሌላችሁ ምን ታደርጋላችሁ? ቁጥር ጻፉ ከታችማ ቁጥርን ጻፉ። ቁጥር አትታዩኝም ለኔ ልጅቷም ሶላት ስለደረሰ ትሄዳለች። ቁጥር ጻፉ። ኮሜንት መጻፍ አትችሉም እንዴ? እኔ ተመልከቱኝ። አሁን ቁጥር ስጽፍ ማለት ነው እንደዚህ ቁጥር ጻፉ ተታች ኮሜንት መጻፊያው ላይ እሺ ይሄ ነው 700 የጻፍከው ነህ? ደግሞ ቀይራችሁ ተሳውን ፕሮፋይላችሁን እሺ ይቅርታ።
የኔ ወድ እኮ መጥቷል ልጅ እኮ ግን አልሳባችሁትም ማለት ነው። ደግሞ ፎሎ አላደረጉትም መሰል እምቢ ያላቸው ስልኩ ደግሞ ምን ነው ጠመመ ዛሬ ፈጣሪ አላህ ፊየኩን ነው የሚለው ስሙ ማለት ነው። ገስት መላክ አልቻልኩም ነው የሚለኝ። ገስት መላክ አልቻልኩም ጊፍት እየጠየቀኝ ነው አለ። እኔ ደግሞ እንዴት አድርጌ ጊፍት ልስጠው ታዲያ? አሁን እኔ ያላ السلام عليكم نعيمة. وعليكم السلام ورحمة الله وبركاته. يا لجوسم معنا في كنا ميلو مسلي بكي تهمر سير نبر ميلو قايروت ما انت جاهون اني بلا راسو قرقفتني على الزقة كن فايا كنا ميلو ايوه احمر ነው የሚለው ከውስጥ እንዲያቀይር ያልኩት ነው እኮ ቲክቶክ ተጠቅማ ያቁም በነገራችን ላይ አሁን በቅርብ ቀን ነው። እሺ ያ ጀማል ሌሎቻችሁ ቁጥር እንዳትጽፉ እሱ ብቻ ቁጥር ይጻፍና አስገቡት። አሁን ገብቷል መሰለኝ ከላይ ያለው ነው መሰለኝ። አሁን ገብቷል خلاص شكرا አሁን ገብቷል እንደ ፋራ ያማል ቪዲዮ ማብራት ከቻልክ ቪዲዮ አብራና በትልቁ ትሆናለህ አሳያቸው ላይ አልቶች ካሜራ ክፈት አሁን ቪዲዮ አብራ ያ በቃ ቪዲዮ ተዝታችሁ በትልቁ አሁን በትልቁ የሚያደርገኝ ማነው? እኔ ወስቱ ነው የሚያደርገኝ። አሁን ደግሞ አስወጣኝ ሰውዬው ወደ ትልቁ አድርግላችሁ ብሏል። ያው ኡስታዝ የሚሏችሁ ነገር ካለ ኡስታዝ የሚሏችሁን ነገር ዱዓ እያደረጉ ነው እሳችሁ ስለ ይፈለጋል ማለት ነው። ካልሆነ እኛም የዚህ ጉዳይ ተቃዋሽ ስለምንሆን ማለት ነው። ነብዩ አለይሂ ሰላቱ ወሰላም ለተዓጥነ الحقوق الى اهلها يوم القيامه حتى يقال للشاة الجلحاء من الشاة القراء
يوم القيامة እያንዳንዱ በደል ይቀርባል ጌታ ቤት ስለዚህ የበደሉ ሰዎች ዛሬውኑ ሳይኩን ምን እንደተፈጠረ አስረዳቸው እና መስጊድ ነው የተባለው መሰለኝ መስጊዱን ማሳይከቻል ነገ አላህ ፊት ሌላ ሰላም መስጊድ ያው እኛ ግን አእምሯችንን ተጠቅመን የሌላ ዳም ለመብላት በሌላ ክብር ላይ ለመተላለፍ ሌላውን ገነት እንዳለማያዝ ሌላውን ኪሳራውን ተጠራቁ ለመክበር የሚፈልግ ካለ አደጋው የከፋ ነው መሆኑን አለባት። ስለዚህ እንዳንበዳደል አማናችንን በአግባቡ ልንወጣ ይገባል ማለት ነው። ነብዩ አለይሂ ሰላቱ ወሰላም من ظلم قيد شبر من الارض طوقه من سبع اراضين የሰው መብት መንካት የሰው ንብረት መንካት ምን ያክል አደገኛ እንደሆነ በዚህ ሐዲስ እንረዳለን። የመሬት ድንበሮች አንድ ስንዝር የገፋ ሰው ነገ የውመል ቂያማ እስከ 7 መሬት ድረስ ያ መሬት ተቀርጾ እንዲችለው ተደርጎ በህዝብ ፊት ይነዳል። የሰው አማና የሰው ንብረት የዘረፈ የሰረቀ ተብሎ ከመጀመሪያ እስከ መጨረሻ ያሉ ፍጡራን ውስጥ ተሰብስቦ መሬት ተሸክሞ ይዞራል። ዛሬ እኛ እዚህ ያሉ ህፃናቶችና ሌባ ብለን አንወድም። ታዲያ እንዴት ነው ከመጀመሪያ እስከ መዋረድ ዝግጁ አንሆንም? ህፃናቶቹ ወደዚህ አንድ ላይ ሰብሰብ አድርጋችሁ ስም አይደለም መሰለኝ ያለውን ነገር አንቺ ተናገሪ፣ አስረጂ። ሰው ግራ እየተጋባ ነው። ምንድነው ተናቅለው ነው ወይስ ምንድነው ያለውን ነገር አድርጉት አንድ ጊዜ እና ከዛ እነሱ የሚያስተላልፉት መልእክት አላቸው። እናቶች አባቶች የቲሞች ስላሉ ለነሱ ነው ወደዚህ ያመጣቸው ማለት ነው። የመጡት ከወለጋ ተፈናቅለው የመጡ ወገኖቻችን ናቸው። እስካሁንም ድረስ ከነመኖራቸው ማይታወቅም ማለት ነው። ያሉት የት ነው? በደሴ ገራዶ ቻይና ካምፕ ጃፈር መስጊድ ትልቁ መስጊድ የወደቁ ናቸው ማለት ነው። እነዚህ ቤተሰቦች ራሳቸው አንድ ቤት እናንተ ስሙት ማለት ነው። አሁን ያሉት መጠለያቸው ኬንዳቸው ሁሉ ተቀዳዶባቸዋል። የሚያድሩበትን ያሉበትን ሁኔታ የውስ ብዛታቸውንም ሁሉን ነገር ራሳቸው ይናገራሉ። ግን ተወለጋ ተፈናቅለው የመጡ ወገኖቻችን ናቸው። የሚገኙት በደሴ ገራዶ ቻይና ካምፕ ጃፈር መስጊድ ትልቁ መስጊድ አካባቢ ይሄንን ይመስላልና አሁን እርዳታ ፈልገው ነው ወደዚህ የመጡት። የቲሞቹ ልብስ የላቸውም። የሚተኙበት ካርቶን ላይ ነው የሚተኙት። በጣም አስቸጋሪ ሁኔታ ላይ ነው ያሉትና ያው እኔም በቻልኩት ያኔ ወናንተ አትጨክኑባቸውም በማለት ወደዛ አጥቻቸዋለሁ ማለት ነው። ምንም የሚቀምሱት የላቸውም። በጣም ችግር ላይ ነበር የከረሙት ወላሂ። እሺ እንግዲህ ጀማ እንደሰማችሁት ነው። እንግዲህ አካውንት ምናምን ነገር አስቀምጡና እንግዲህ የቻላችሁትን ከ50 ብር ጀምሮ መርዳት የሚችል ሰው ይርዳቸው። እንደምታዩት በቪዲዮ ላይ የተፈናቀሉ የቲሞች ናቸው። የሚረዳቸው ስላቸው እንግዲህ ወደዚህ መጥተዋል። እኛም ከይር ስራ እንስራ። እስኪ ትናንትና ለብሱ ነገርሽ ነበር አይደለ? እንደምትመጪ ሁሉ ነገር አስረድተሻል ለኡስታዝ? አዎ ሁሱ ጋር ሁለቴ መጥቻለሁ። ትናንትናም 3 ሰዓት ላይ ትገባለህ ያለ ስለው እሺ በቃ ልጆቹን በገዝታ አምጫቸው አለኝ። ሁሱ ይሄው እንግዲህ አመጣሁኝ። እናቶች ወደ 280 ናቸው። ምንም ጧሪ ቀባሪ የሌላቸው ራሳቸው ተሰማላችሁ። በጣም ያሉ እሺ በቃ አካውንት መለጠፍ የሚችል ሰው አካውንት ይለጥፍና እንዴት ነው የምንረዳው ብለው እየጠየቁ ስለሆነ ኮሜንት ላይ መርዳት የሚፈልግ ሰው በዚህ አካውንት የቻለውን ያክል ያስገባ። ቦታውን የሚወክል ሰው አካውንት ካለሽ መለጠፍ ትችያለሽ።
እሷ ወጣች መሰለኝ። ኮንፈረንሱን ከቻልክ ሚውቱን ክፈተውና ያሉ ሰዎች ጠይቃቸው ያለውን ነገር ያስረዱ። ኦኬ አሁን ያለውን ነገር እንዲያስረዱሽ ከውስጣዚ የተሻለ ሰው አይኖርም። እሳቸውን ላገናኝሽና እሳቸው የሚሉሽ ነገር ይኖራል። ደዋ እያደረጉ ስለሆነ ላገናኝሽ እሳቸው። እኛ እዚህ ላላችሁ አባቶች፣ እናቶች አማና አስረክበን እንሄዳለን። አማናችሁ አንዱ የተሰጣችሁትን በትክክል ማድረስ ነው። የሚሰጣችሁን በትክክል ለተቸጋሪዎቹ ለተቸገሩት ህፃናት፣ አዛውንቶች በአጠቃላይ መስጠት ይጠበቅባችኋል። ግልጽ ነው። ከዛ ውስጥ እየጨረስኩ ነው። ሌላው የተቸገሩትን ደግሞ ለሚረዱ ወገኖችን በማድረስ አማናችሁን መወጣት አለባችሁ። ወንድሞች እህቶች ለማገዝ ዝግጁ ናቸው። ኢንሻአላህ ወደ ሚዲያው መለሳለሁኝ። ለኔ እስካሁን ስለነበረውን እዛ አቆማለሁ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማለት ኡስታዝ የተለየ ነገር እንዲሏችሁ ፈልጌ ነበርና ለማንም ጊዜ ካላችሁ ሰዎች እየሰሙ ነው። እሺ ኡስታዝ በቃ ከዚህ በኋላ የሚያደርጉላችሁ ሁሉ አስማ مرحبا استاذ سعود اسكت الله مرحبا ماشي ኢንሻአላህ እንግዲህ እንደምታዩት ሰላም አለይኩም እዚህ ጋር የተሰበሰቡት በደሴ ገራዶ ካምፕስ ያሉ ከወለጋ የተፈናቀሉ ወንድሞች እህቶች እናቶች አባቶች ህፃናቶች ናቸው። እዚህ ውስጥ ኢንሻአላህ በአብዛኛው እዛ አካባቢ የተሰበሰብናቸው ህፃናቶች ናቸው። በአብዛኛዎቹ ያው ትልልቆችም አሉ። ህፃናቶቹ ከ18 ዓመት በታች ያሉ ከ400 በላይ እንደሆኑ አካባቢው ያሉ ሰዎች እንግዲህ በውስጣቸው ያሉት አመራሮች ገልጸውልናል። ስለዚህ ኢንሻአላህ እነዚህን ህፃናቶች በቁርሱም በልብሱም ከጎናቸው እንዲኮኑ እንደተለምዶ ከዚህ በፊት ሲመጣላቸው እንደነበረው እንዳይቋረጥባቸው ሚዲያ ላይ ሙያ ያላችሁ ሰዎች በሙያችሁ፣ ሀብት ያላችሁ ሰዎች በሀብታችሁ፣ ሐሳብ ያላችሁ ሰዎች በሐሳባችሁ ከነዚህ ህፃናቶችና አዛውንቶች እናቶችና አባቶች ጎን እንሆን ለማለት ያክል ነው። ኢንሻአላህ ለምታነሱልን ጥያቄ ለመመለስ ዝግጁ ነን። አሁን ቦታው ላይ ስለሆነ የምንገኘው ወጀዛኩሙላሁ ኸይረል ጀዛ። የአኺራ ገንዘባችንን ማነው ቤታችንን እንገንባ። ዱንያ ላይ ያሉ ደካሞችን በመርዳት የዱንያ ቤታችንንም ሀብታችንንም እንደዚሁ እናሳምር፣ ለተቸገሩት በመርዳት ኢንሻአላህ። ይሄን ምራችሁ እዚህ ውስጥ ኡስታዞችም ትኖራላችሁ፣ አባቶች ትኖራላችሁ፣ ምሁራን ትኖራላችሁ። ሁላችሁም የበኩላችሁን ድርሻ መወጣት አለባችሁ ማለት ነው። አንፈዑ ናስ ለናስ ሰው ማለት ለሰዎች ጠቃሚ የሆነው ነው ብለዋል ትልቁ ሰው። ወጀዛኩሙላሁ ኸይረን ጀዛ። መርሐባ ኡስታዝ ሱም ካለ እንግዲህ ጋብዙልን። ለሚጠይቀው ጥያቄ ማየት የሚፈልገው ማናገር የሚፈልጋቸው ካሉ ኢንሻአላህ ተጨማሪዎችም እዚህ ጥያቄም ካላቸው ማለት ነው ሚዲያ ላይ ያሉትን ሰዎችም ኢንሻአላህ ዳዕዋ እንዳደረግልን እንዲጋብዙልን እላለሁ። ኡስታዝ ሱ ካለ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። ኢንሻአላህ መድረክ መሪዎች ያው እንደዚህ ያደረጋችሁ ፕሮግራሙን ታካሂዱ እላለሁ። እኛ ጨርሰናል። ፈጀዛኩሙላሁ ኸይረል ጀዛ። ድምፅ አለው አይደል? ይሰማል። መርሐባ እሺ። ጥላ ይሁን ብቻ ፀሐይ እንዳይመታው ብዬ ያው እንግዲህ እንደምታዩት ዳቦና ብጥባጥ ነው ዛሬ ይዘን የመጣ ነው። ዛሬ ዳቦና ብጥባጥ ብቻ ነው ይዘን የመጣ ነው። እንግዲህ ለህፃናቶች ብጥባጥ እየተሰጠ ነው ኢንሻአላህ። ድምጽ ይሰማል አይደል እህታችን? ጸጥ ጸጥ ብሏል ግን ይሰማል? ድምጽ አሰሙኝ። ይሰማል? ድምጽ አሰሙኝ። መርሐባ ጥያቄ ስታነሱልን ነው እኛ ወደ ፕሮግራሙ የምንገባው።
أحب الأعمال عند الله سرور تدخله على قلب مؤمن أو مسلم. እንግዲህ መድረኩን እስካሁን አልተረከቡንም። መድረኩን እነሱ ይዛሉ እነሱ ድምጽ ማይካል ተፈቱ ድምጽ ይሰማል አይደል? ይሰማል። እነሱ ሲያወሩ እንደኛ ለነሱ ሚውት ያደርጉታል። የኛ ነው ሁሉም ታርቆ ሊሰማ ይችላል። አሁን እነሱ ያደርጉ ዘግቶ እነሱ ይሰማል። ለኛ የምንኖረው ለነሱ ይሰማል። እነሱ ያደርጉ ለኛ ሚውት ካደረጉት እኛ ሚውት ካደረግን አይሰማም። አሁን ግን ድምጽ ስላለ ይሰማል። ሻው እኛ ጋር ስታወሩ ይሰማል፣ ግን ያው ጸጥ እንዳለ ነው እስካሁን። አካውንት ቁጥር ንገሩን። አካውንት አህመድ አካውንት እያሉ ነው። አካውንት ጻፉላቸው ነው። አካውንት ጻፉና ንገሩን እያሉ ነው። አሁንም ንገሯቸው፣ ጻፉላቸው። አካውንቱን ኮሜንት ላይ ነው የምንጽፈው። ኮሜንት ላይ ነው ምን ተጻፈውና ሁሉም ደርሳችሁ እንገረኝ 44 ከዛ 21 ስም ሰይድ አህመድ ማማን ስም አህመድ ሰይድ ነው። ልጻፍልሽ አንድ ሺህ ስሙን 44 ስሙን 44 34 44 34 ነው። 44 34 11 21 አይደለም 21 ከዛ አህመድ ሰይድ አካውንት በትክክል በአማርኛ ላድርገው። ያው አካውንት ላይ ስም ጽፍላችኋለሁ። አህመድ ሰይድ ነው አካውንት ዳዋም ያርጉ በእናትህ እነሱ አንዳንድ ነገር ስንላቸው በሰፊው አርጋት እሺ ኢንሻአላህ በአካውንቱ ዙሪያ እስከ ዛሬ 3-4 እዚህ ቦታ ፕሮግራም አምጥተን የሰጠንበት በዛ አካውንት ነው። ኢንሻአላህ እዛው አካውንት ላይ በቀጣይ ቀን ነገ ወይም ከነገ ወዲያ ኢንሻአላህ እኔን ጨምሮ አንድ ወንድም ጨምረን በሶስት ሰው እንዲሆን አርገናል። ፕሮግራሙን ማነው አካውንቱ ስሙ ላይ ዛሬ በአንድ ሰው ስም ነው። እስከ ዛሬ የሆነበት ያው ኢንሻአላህ ፕሮግራሙን ሲያንቀሳቅሱ የነበሩት ወንድሞች እየሰፋ ሲመጣና ወይንም ደግሞ እስካሁን ስናደርገው የነበረው በዚህ ስለሆነ ነው። እዚሁ አካውንት ላይ ስማችን መግዛት ከቻለ እዚሁ ላይ እናደርጋለን። የምንቀይር ከሆነ ኢንሻአላህ የምናሳውቃችሁ ይሆናል። ግን ኢንሻአላህ ሳይቀየር እዚሁ ላይ ስማችን ብቻ ተጨምሮ በሶስት ሰው እንዲሆን እናደርገዋለን ማለት ነው ኢንሻአላህ። አሁንም ያው ስሙ አንድ ሰው ነው እንጂ የምንሰራው በአንድ ላይ ነው።
የሚያስፈልገውን ነገር በአንድ ላይ ነው። ስለዚህ ኢንሻአላህ ይሄን ለስሙም ደግሞ በአጠቃላይ የጋራ መሆንም ስላለበት እሱንም ኢንሻአላህ የምናስተካክል ይሆናል። ከዚህ በኋላ እንግዲህ እናንተ ለምታነሱልኝ ጥያቄና የዳዕዋ ፕሮግራምም ከሆነ በእናንተ ነው መድረኩ፣ እናንተ ነው የምከተለው። እናንተ የምትሉትን ብቻ ነው ካሁን በኋላ የማካሄደው ማለት ነው። ጥያቄ ስጠይቁን ትጠይቄ ሰዎች ጋር ማገናኘትም ከሆነ ዳዕዋ ፕሮግራምም ከሆነ በእናንተ ነው። መድረክ መሪዎች ናችሁ እንግዲህ የሆነ ነገር የምትሉን ማለት ነው። ኢንሻአላህ እዚህ ላይ አቁሜያለሁ ነው። ይሰማል። ህፃኖች ያካፈሉ ነው እንዳይዘጋበት አካውንቱ ይሄው ለልት አድርገዋለች። ለኔ መሰለኝ እዛው ነው። ትክክል ነው። ትክክል ነው። አካውንቱ 44 34 21 81 9 አህመድ ይሄን አካውንት አልሸመደድኩም እኔ የሸመደድኩ አንተ ነህ። እዚህ ይሄን አካውንት 1000 34 20 አይደለም 21 8 19 ራሱ 21 ነው የሚለው። ትክክል ነው። 20 የምትለዋን ግን 21 ነው 21 ብላችሁ ነው የምታነቡት። 20 ብላችሁ እንደገና 1 ብላችሁ እንዳታነቡ ማለት ነው። በቁጥር አላደረጋችሁትም እንዴ? በቁጥር ጻፉ ሰዎች። አይ 21 ነው የሚነበበው፣ ችግር የለውም። 21 ብላችሁ አንብቡ። ህፃኖቹ አይሄዱ። ለምንድን ነው የሄዱት? መልሱልን። ኧረ መልሱልን። እዚህ ደግሞ እዚህ የተቀመጡ ሰዎች አሉ። ከዚህ የተወሰነ ነገር ወደ ላይ ብንወስድ እሺ ይቻላል እንዴ? ላልመጡት ሰዎች ዳቦ እዛው ቤት ውስጥ ለተቀመጡ ሰዎች አድርሱ፣ እዛም አድርሱ። እዛው ህፃኖቹን ግን መልሱልን። ሄደዋል፣ መልሱልን። ገና ፕሮግራም አልጨረስም። መበተን የለባቸውም። አስቀድማችሁ እኮ ነው ዳቦ ሰጣችሁ አባረራችሁ። አስቀድማችሁ ዳቦ ሰጣችሁ አባረራችሁ። ኦኬ። እና ሰዎች ያው እንዳያችሁት ነው፣ ህፃናቶች ከወለጋ የተፈናቀሉ ናቸው። ለአልባሳት ለምግባቸው የሚሆን ነው እርዳታው ማለት ነው። የምትችሉ በዚህ አካውንት መርዳት ትችላላችሁ። ገብታችሁን እያማሳብ ትችላላችሁ፣ በጽሁፍም ትችላላችሁ። ተሳተፉ። ጀዛኩሙላሁ ኸይር። ኡስታዝ ስታወሩ ሚውት አንሱ። እሺ ሚውት አንድ ያድርጋችሁ። አሁን እቺ አበራ ነው። ሚውት ናችሁ ኡስታዝ ችኮና። አይ አላወራሁም፣ እናንተን እየጠበቅኩ ነው። የምትነይቱ ገስት ላኩ፣ አንድ ቁጥር ጻፉ። በኮሜንት መነየት ትችላላችሁ። እንርዳቸው በቻልነው ግን አው ገስቶ ተራቦታ ይወልሰድ በጊፍት ምትሉ ደግሞ በጊፍት እንዴት ነው ማውጣት ይችላሉ? እነሱ እስኪ ጠይቋቸው። ነይማ ايوه مدي ጊፍት ማውጣት ይችላሉ?
እንግዲህ እነሱን ጠይቂያቸው እስቲ በጊፍት ብትሰጡ ጊፍቱን ማውጣት ብሩ ማውጣት ትችላላችሁ መልሱ እስቲ ኡስታዝ ይቻላል እያሉ ነው ከታች በእናቱት ያሳዝናሉ በጣም ማለት ነው ዛጋና አይነ በሲሮች አሜሪካሞች አሉ ምኝታ የሌላቸው ካርቶን ለሚተኙ እናቶች አሉ እና በጣም ነው የሚያሳዝኑት ያሉበትን በቪዲዮ ብታው በጣም ነው የምታዝኑት ማለት ነው ወላሂ የሰው ልጅ እዛ ላይ ተኝቶ በጣም ከባድ ነው ራብ አለ ብርድ ያለ ልብስ የላቸውም ብቻ ከባድ ነው አላህ ሶብሩን ትግስቱን ይስጣቸው ምንም የሚረዳቸው አባት እናት ልጆች እህቶች ትልልቅ እህቶች ወንድሞች የተገደሉባቸው ልጆች አሉ አሁን እነዛንም መያዝ የምትችሉ እዛው ካምፕ ውስጥ ናችሁ ማስተማር የምትችላላችሁ ሁላችንም አንድ ቲሞችን እንያዝ ወላሂ እኔም ይዛለሁ እናንተም አንድ ቲም እንያዝ ለምን ልብሳቸውን አልብሰን እንደገና ደብተራቸው እስክሪብቶአቸውን ጭራታቸውን እንዲቀሩ እናደርጋቸው እነዚህ ልጆች እናት የላቸው ማጣት የላቸው በቻልነው አቅም እኔ እናንተም አንድ ቲም ብንይዝ ወላሂ ትልቅ መታደል ነው ያው ቤተሰቦቻችን እንደምንዘርጋል እነሱም ዘርግት ያያረግን ደብተራቸውን እስክሪብቶአቸውን ያያረግ ትምርታቸውንም ቂራታቸውንም በጎን እንዲቀሩ እናደርጋቸው ገባችሁ ነው እየተራስ አልহামዱሊላህ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላህ መርሐባ ኢንሻአላህ ቅድም ለጠየቃችሁት እንችላለን ያው እኔ ለዚህ አዲስ ስለሆንኩ ነው እኔ ለቲክቶክ ነው ኢንሻአላህ ባለሙያዎች እንችላለን ብለዋል አካውንቱን ተንበላታለን ብለውኛል ችግር የለውም ማለት ነው ከባድ ነው በእናትህ ኢንሻአላህ እንተጋገዛለን ንያ አለኝ ኢንሻአላህ እና ደግሞ ይያለ እሺ በቃ እንተጋገዛለን አይ ተዘቀለሽ ለምን ያርጉልኝ እስቲ ቁርአን ለመቅራት አሁን ታውሱ ጋር ከናንተ ጋርም ሆኜ ቁርአን ለመቅራት ንያ አለኝ እና ለኔም ያርጉልኝና ያርጉልኝ አያና መልካም ስራን ይቀበልህ አኺ አሜን አሜን አረጋና ለይቱ አንድ ቁጥር ጻፉና ገቡ ካንስልሽ አልহামዱሊላህ አለ አለሁ እየሰማሁ ነው ኢንሻአላህ እንግዲህ ወንድሞች ያው አትጥፉ ሐሳብ ጠይቁን እያልን ነው እናንተ ነው የምንጠብቀው በቦታው ያው እዛው ቦታው ላይ ያለ ነው ኢንሻአላህ የእናንተ ሐሳብን ፈልገን ነው ሁለቱንም የፈለግነው ከእናንተ ሐሳባችሁም ሂሳባችሁም ያስፈልገናል እነዚህን ህፃናቶች እነዚህን አዛውንቶች እነዚህን አባቶች በመንችለው አቅም ሙሉ በሙሉ ደስተኞች ማድረግ እንኳን ቢያቅተን ኢንሻአላህ ራባቸውን እንኳን ለመቅረፍ መሞከር አለብን ማለት ነው በኢድን الباري ኢንሻአላህ ደግሞ እናረጋለን ተተባበርን እዚህ ላይ አሁን እንግዲህ በርካታ ሰዎች ይታያሉ ሁሉም አንዳንድ ድርሻ ቢወስድ ወደ 500 ምናምን ሰው ነው እያየ ያለው እንግዲህ ስለዚህ ኢንሻአላህ ይሄ ሁሉም የራሱን ድርሻ ቢወጣ ይችላል ማለት ነው ኢንሻአላህ እነዚህን እንባ ማበስ እንችላለን ማለት ነው እንግዲህ ፕሮግራም ካላችሁ በእናንተ ፕሮግራም መሰረት ነበር መሄድ የፈለኩት ካልሆነ እንግዲህ ወደ እኔ መልሳችሁና ያን ከሰዎች ጋራ ከህፃናቶች ጋራ እና ከአዛውንቶቹ ጋራ ማገናኛችሁ ይሆናል ከዛ በፊት ግን ሐሳብ ካላችሁ ሐሳባችሁን አካፍሉ ኢንሻአላህ ውድት ሰላም አለይኩም አልባሳት ስንት ነው
ይሰማችኋል? የጀማ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። እንዴት ናችሁ? ውዴ ሰላም አለይኩም ደሴ ገራዶ ላይ ነው። ደሴ ገራዶ ወንዙ ዳር ላይ ነን። ልብስ አጥተው ወንዙ ዳር ላይ የደሴ ብርድ የገራዶ ብርድ ወንዙ ዳር ነው። ደሴ ገራዶ ጃዕፈር መስጊድ አካባቢ ወይም ደግሞ የምዕራቡ መናኸሪያ ጎን ማለት ነው። ይሄው እዛ ፎቁ ይታያል። ይሄው የዛ የደሴ መናኸሪያ ጎን ያለው አዲስ በምዕራብ በኩል የተሰራ ያለው ማለት ነው። ይሄ ፎቁ ነው። ስለዚህ ኢንሻአላህ በዚህ ደሴ ገራዶ ተራራዎችንም ምናልባት ትንሽ አሻጋሪ ስለሚሆኑ መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የጀማኔ በሌላም እስካለ ድረስ በአንድ አካውንት ልኬ ያኔ ላክ ጊዜ ለሰዎች ጋር ታሳውቃለሁ። ኢንሻአላህ እንዳጋለን ያላችሁ 10ም 5ም እርዱ ጎበዝ ላለው ሳይሆን ለሌለው እንደዚህ ያሳዝናል። ወላሂ 10ም ለነሱ ወዶች የተባዙኝ ሁሱ ሲመጣ ዘከት ማል ጠይቄ እንዲያስገባላቸው ማለት ነው። እኔ አላውቅም ስንት እንደማወጣ። ነው እግዚአብሔር አለ፣ ከዛ ክርስቶስ አለ መካከለኛው፣ ከዛ በእግዚአብሔርና ደግሞ በማን በኩል ነው መካከለኛው ነው ክርስቶስ። ሰዎች አሉ፣ እግዚአብሔር አለ፣ ክርስቶስ አለ፣ ሶስት አካል ሰዎች አሉ። አንተ ገብቶሃል አማኑኤል ክስቤል ገብቶኛል ይላል እንጂ